አመሰግናለሁ። እንደምን ዋላችሁ ሁላችሁም በቅድሚያ እና ሁላችንም በያለንበት ሆነን በሰላምና በጤና እንደዚህ ለመገናኘትና ይሄንን የምክክር የውይይት መድረክ ለማድረግ ስለበቃን በጣም ደስ ብሎኛል። እጅግ በጣም አድርጌ አመሰግናለሁ ሁላችሁንም። ውድ ፕሮፌሰር ዳምጠው ተፈራ የዚህ የሳይንስና ከፍተኛ ትምህርት አማካሪ ምክር ቤት ዋና ሊቀመንበር፣ እንዲሁም የንዑስ ቡድኖቹ ሊቀመናብርት እና አባላት ሁላችሁ በድጋሚ በሳይንስና ከፍተኛ ትምህርት ሚኒስቴር እና በራሴ ስም እጅግ በጣም አድርጌ ላመሰግናችሁ ነው የምወደው። እንግዲህ የመክፈቻ ንግግሬ 3 ክፍል ነው ያላት። የመጀመሪያዋ ምስጋና ናት የጀመርኳት። ሁለተኛ ምን ላይ ነው ያለነው፣ ምን አይነት ጥረት እየተካሄደ ነው በዚህም በእናንተም በኩል በሀገር አቀፍም ደረጃ እና እንዴት በተጠናከረና በተባበረ ኃይል የጀመርነውን አጠናክረን ቀጥለን የተሻለ ውጤታማ እንሆናለን። ምንድነው ከአድቫይዘሪ ካውንስልስ የምንጠብቀው በእኛ በኩል፣ እናንተስ ምንድነው የምትጠብቁት የሚለውን ነካ አድርጌ በኋላ ማያምሾር በዝርዝር ንግግሮች የሚቀርቡ ይመስላል በዚህ ዙሪያዎች የሚያጠነጥኑ እና ወደ ምስጋናው እንደገና ልመለስና ይሄ ኮንፈረንስ እንዲሳካ ላደረጋችሁት ብቻ ሳይሆን እስካሁንም ይሄው እንግዲህ ከዓመት በላይ የአማካሪ ምክር ቤት ከተቋቋመ ጀምሮ በጣም በትጋት እና በባለቤትነት በመሰጠት ነው እየደገፈና እያገዘ ያለው የሳይንስና ከፍተኛ ትምህርትን ተልዕኮ ይሄን ሀገራዊ ተልዕኮ መወጣት እንዲቻል ሰፊ ድጋፍ ተደርጓል። ብዙ ስራ ተሰርቷል። ብዙም ሂደት ላይ ያለ አለ እና በቀጣይ እንግዲህ ወደ ውጤት ወደ ማፈሱና ወደ መዝገኑ እንገባለን የሚል ጠንካራ የሆነ ተስፋ ነው ያለኝ። በጣም በጣም አመሰግናለሁ። ጊዜያችሁን፣ እውቀታችሁን ኢቭን አንዳንዶቻችሁ ሀብታችሁን ጭምር ነው ኢንቨስት እያደረጋችሁ በቁጭት ለሀገራችሁ ለወገናችሁ በዚህ ተቋም በኩል ለመድረስ እየሞከራችሁ ያላችሁትና ይሄ ትልቅ ታሪካዊ ነገር ነው። በደንብ በሪከርድ የሚቀመጥ ነገር ነውና በጣም ነው ማመሰግነውና ምኮራው። እንግዲህ ይሄንን ብዬ ያው እንደሚታወቀው ኮቪድ-19 ሀገራችን መግባቱ ከተረጋገጠ ጀምሮ ያው እናንተም በመገናኛ ብዙሃን እየተከታተላችሁት ነው። የኢትዮጵያ መንግስት ከፍተኛ ትኩረት ሰጥቶ እየሰራ ነው የሚገኘው። በክቡር ጠቅላይ ሚኒስትራችን በጣም ዋይዝ የሆነ አመራር በርካታ ስራዎች ፈጠን ብለው እየተሰሩ ነው። አንድ ሀገራዊ የሚኒስቴሮች ኮሚቴ አለ፣ ስሞል ግሩፕ የሚኒስቴሪያል ኮሚቴ፣ ሰብ ኮሚቴዎችም አሉ ድርሻ ተሰጥቷቸው ሰፊ ስራ እየሰሩ ያሉ። እኔም የዛ የሚኒስቴሮች ኮሚቴ አባል ነኝ እና በተለያየ ዘርፍ እንደው አጠቃላይ ያለውን ፍሬምወርክ ልስጣችሁ ብዬ ነው። በጤና በኩል ያው ወረርሽኙን ለመታደግ ብዙ አደጋ ሳያሳድርብን ለመከላከል የሚያስችሉ ሰፋፊ ስራዎች በጤና ኮሚቴ ጤና ሚኒስትሯ በምትመራው በኩል እየተሰራ ነው። አዳዲስ የማከሚያ የመመርመሪያ ጣቢያዎች እየተከፈቱ የቁሳቁሶች የሕክምና ማቴሪያሎች ከውጭም በእርዳታም በግዥም እየመጡ ሰፊ ስራ እየተሰራ እና ዝግጅት እየተደረገ ነው። ኢኮኖሚውንም ከመታደግ አኳያ በምን እንዴት ብንሄድ ይሻላል፣ ብዙ አደጋና ጫና ሳይደርስብን ከዚህ ፖስት ኮቪድ እንደውም የተሻለ ሆነን ለመውጣት የሚያስችል ኦፖርቹኒቲ መፈለግ አለበት ተብሎ በማክሮ ኢኮኖሚክ ቲሙም ብዙ ነገር እየተሰራ ነው። የጊዜው እየቀረበ እየተገመገመ ነው። ሀብት በማፈላለግ በኩልም ይሄን ከመታደግ በኩል ሰፊ ስራ እየተሰራ ይገኛል። ከቴክኖሎጂም በኩል አሁን በርካታ አገልግሎቶች በቴክኖሎጂ በኩል
እንዲካሄዱ ያው ፊት ለፊት ግንኙነት ለመቀነስ ተብሎ ለዚህም ኮሚቴ ተቋቁሞ በርካታ አገልግሎቶች የመንግስት አገልግሎቶች በቴክኖሎጂ የሚሰጡበትን የመማር ማስተማሩንም ጭምር ሰፖርት የሚያደርግ ኮሚቴ እንዲሁ አለ። የለይቶ ማቆያና የኳራንታይን ሳይቶች አፈላላጊ አደራጅ እና አመቻች ቲምም አለ። ያው እንደሚታወቀው ምንም እንኳን ይህን ያህል እስካሁን ሰፊ ቁጥር ያለው የበሽታው ተጠቂ ሪሌቲቭሊ ስፒኪንግ ከሌላው ዓለም ባይገኝም ግን ከፍተኛ የሆነ ስጋት አለብን። ከውጭ የሚመጡ በርካታ በተለይ ከሚድል ኢስት በርካታ ዜጎቻችን በየጊዜው ይገባሉ እና ለይቶ ማቆያ ነው የምናቆያቸው 14 ቀን ገንዘብ የላቸውም ሆቴል ተከራይቶ ለመቆየት እና ከዚህ ጋር ተያይዞ በርካታ ስራዎች አሉት እየተሰሩ ያሉና ከህግ ማዕቀፍ አዳዲስ ህግ ከአስቸኳይ ጊዜ አዋጁ ጀምሮ ህግጋትን የማውጣት በዲፕሎማሲውም እንደዚሁ ኢቭን በሃይማኖት ተቋማት በኩልም ሁሉ አቀፍ ስራ እየተሰራ ነው ለመቋቋም። ከዚህ ደግሞ ስንወጣ ያለ ብዙ አደጋ እንደውም የተሻለ እድል ተጠቅመን የምንወጣበትን መንገድ እየተሰራ ይገኛል እንደ መንግስት። በእኛ በኩል ደግሞ በዘርፉ በኩል በሳይንስና ከፍተኛ ትምህርት በኩል ስናየው እንደምታውቁት ይህ ዓመት ሌሎችም እንዲህ ከሰላምና ከጸጥታ ጋር ተያይዞ በየተቋሙ እዚህም እዛም አንዳንድ ፈተናዎች ነበሩብን። ከዛ ወጥተን እንግዲህ ካሪኩለሙንም እንግዲህ የፍሬሽማን ፕሮግራም ተካቶበት ጠንከር ያሉ ኮርሶች ብለን እዛ ላይም አንዳንድ የሚያሟግቱ ነገሮች ነበሩ። ያን ሁሉ አልፈን ወደ ትምህርት ወደ ስራ ስንገባ በሙሉ ኃይላችን ነው ይሄ ነገር የተከሰተው። ይሄ እንደተከሰተ የመጀመሪያ ኢምፕሬሽናችን እኛ ኮንቴን አድርገን ከዩኒቨርሲቲ ሳይወጡ ምናልባት የፌስ ቱ ፌሱን አስቀርተን በሃንዳውትም በሶፍት ኮፒም በኦንላይንም በየዶርሚተሪ ሆነው ከመምህራቸው ጋር በተለያዩ ቴክኖሎጂ ግንኙነቶችን እያደረጉ ትምህርቱ ይቀጥላል ነበር ጥንቃቄ እየተደረገ። ነገር ግን ትንሽ ቀናት አይተን ስንገመግመው ትንሽ አስፈሪ ሁኔታ ገጠመን። ተጋላጭነቱ ከፍተኛ እንደሆነ ተገነዘብን። የልጆቹም ተማሪዎችም ባህሪ የመሰባሰብ የመነካካት አብሮ የመሆን አጠቃላይ ማህበረሰቡም እየተቸገረበት ያለ ነው። ቢሆንም እነሱ ጋር ደግሞ በርከት ብለው በየዶርሙ ከመቀመጣቸው ከመኖራቸው አኳያ ፕሮብለሙ ስጋቱ ከፍተኛ ነው ብለን ወደ የቤተሰቦቻቸው እንዲሄዱ ከግማሽ ሚሊዮን በላይ ያለ የተማሪ ፖፑሌሽን ነው ኢማጂን የመንግስት ዩኒቨርሲቲዎች ውስጥ የነበረው በሁለት በሶስት ቀን ነው ወደ ቤቶቻቸው እንዲሄዱ ያደረግነው እና በጣም ስትረስፉል ነበር። ወደ የቤታቸው እንዲገቡ ካረግን በኋላ ምን ላይ ነው ያተኮርነው? ዋናነት ይሄንን የወረርሽኝ አደጋ ለመከላከልና ለመግታት ተቋሞቹ ምን ማድረግ ይችላሉ፣ ምን ማገዝ፣ እንዴት ትልቅ ሚና መጫወት ይችላሉ የሚለውን ተመካክረን ከነሱም ጋር እንዲሁ በቪዲዮ ኮንፈረንስ ከዩኒቨርሲቲዎቹ ፕሬዚደንቶች ጋር ተወያይተን ወደ ስራ ነው የገባ ነው። ግብረ ኃይል እኛ ጋር ማቋቁመናል። ለዚህ በሚኒስትር ደረጃ 2 ግብረ ኃይሎች አሉ። በየዩኒቨርሲቲውም እንደዛ ተቋቁመዋል። አሁን ደግሞ ልክ እንደ አድቫይዘሪ ካውንስሉ በዛ አይነት አደረጃጀት በየዩኒቨርሲቲው ያደራጀናቸው አካላት አሉ እዚህ ላይ አተኩረው የሚሰሩ። ስለዚህ ተቋሞቹ በዚህ ሁኔታ ውስጥም ቢሆን አንደኛ ከተልኳቸው ሳይወጡ የማስተማሩን የምርምሩን የማህበረሰብ አገልግሎቱ ዋና ተልኳቸው ሳይለቁ ግን በተጓዳኝ ወረርሽኙን የመከላከልና የመግታት ስራ ትልቅ ኃላፊነት ነው ያሸከምናቸው እና እየተወጡም ያለው ትልቅ አስተዋጽኦ እያበረከቱ ነው ያሉት እና በመጀመሪያ በየዩኒቨርሲቲው ባለበት አድሚኒስትሬቲቭ ዞን ላይ ወይም ከተማ ላይ ለዚህ የተቋቋመ ኮቪድ መከላከል ኮሚቴ አለ። እዛ ውስጥ ዋና አባል ሆነው ሀሳብ እየሰጡ ግራስሩት ሌቭል የመከላከሉ ስራ ላይ አመራርም እንዲሰጡ
እውቀታቸውን ተጠቅመው እንዲያግዙ ተደርጓል። ከዛ እንግዲህ ከተለያየ ቦታ እንዳልኳችሁ ከውጭም እየመጡ ያሉ ዜጎች አሉ። ወዲያው መቀላቀል የለባቸው የተጠረጠሩም ቫይረሱም የተገኘባቸው ሰዎች ጋር ትሬስ ሲደረግ ንክኪ ያላቸው ሰፊ ቁጥር ሰው ወደ ለይቶ ማቆያ መግባት ስላለበት አሁንም በዋናነት ዩኒቨርሲቲዎቹ ለዚህ ምቹ ሆነው ስለተገኙ መኝታ ቤት አላቸው፣ ኪችን አላቸው፣ ላውንድሪ አላቸው። ጥሩ ነው እና ዩኒቨርሲቲዎቹን ተጠቅመን አሁን ላይ ከ9,000 በላይ ዜጎች በዩኒቨርሲቲዎች ውስጥ እንደ ለይቶ ማቆያነት እየተጠቀሙ አገልግሎት እየተሰጣቸው ነው። የምግብና የመኝታና የመቆያ ይሄንን ይሰራሉ። በቀጣይም እንግዲህ ፈጣሪ ይረዳናል፣ ቀለል ያደርግልናል ብለን ተስፋ እናደርጋለን። ግን if the worst comes ብለን ነው የምንዘጋጀው እና እንደ መንግስት አሁን ላይ ወደ 90,000 ሰው የሚሆን በለይቶ ማቆያ ሊገለገል የሚችልበትን ቦታ በየዩኒቨርሲቲዎቹ ዝግጁ ሆኗል። እሱን አድርገናል። ከዛም አልፎ በተለይ ሜዲካል ኮሌጅ ያላቸው ጤና ተቋማት ያሏቸው ዩኒቨርሲቲዎች እንደ ማከሚያ ማዕከል እየሆኑ እያገለገሉ ነው። የመመርመሪያ ጣቢያ እየሆኑ ነውና ሌሎችም አገልግሎቶች እየሰጡ ነው። በዚህ አጋጣሚ ዩኒቨርሲቲዎቻችንንም አቅም ለማስፋትና ለማጎልበት ትልቅ ኦፖርቹኒቲ ነው እየሆነልን ያለው። በፊት ከሚሰጡት አገልግሎት የበለጠ የተጠናከረ ስራ እንዲሰሩ አዳዲስ ኤሌመንቶች እንዲያካትቱ በስራቸው ውስጥ እየሆነ ነው። ሌላ ግንዛቤ መፍጠር ስራ ከላይ እስከታች እየተሰራ ነው በመንግስት ከክቡር ጠቅላይ ሚኒስትሩ ጀምሮ በሁሉም ሚኒስትሮች፣ እኛም ደግሞ እንዲሁም የከፍተኛ ትምህርት ተቋማት ፕሬዝዳንቶች፣ መምህራን፣ ተማሪዎችም በያሉበት ሆነው የአዌርነስ ክሬሽን ላይ ቫይረሱን በሚመለከት ሰነዶች የተዘጋጁ ነበሩ። ከሞሽን በየዩኒቨርሲቲውም የተዘጋጁ እሱን ይዞ የማስተማር ስራ በስፋት እየተሰራ ነው ያለው። እዚህ ላይም ትልቅ ሚና እየተጫወተ ነው ዘርፉ። ጥናትና ምርምር መስራት በኋላ በዝርዝር ይቀርብላቸዋል። እሱም ፕሮፌሰር አፈወርቅ ያደራጀው ቲም አለ የምርምር ያ እስከታች ድረስ ካስኬድዶ ነው በየዩኒቨርሲቲው መልቲ ዲሲፕሊነሪ የሆነ የሜዲካል እንትኑ ላይ ብቻ ሳይሆን ግን አገር በቀሉ እውቀት ላይም ሌሎችም ነገሮች ላይ ኢምፓክቱ የኮቪድ-19 ኢምፓክት ሶሻሊ፣ ኢኮኖሚካሊ፣ ፖለቲካሊ፣ ሳይኮሎጂካሊ በጣም በርካታ እንትን ስላለው በየዘርፉ ጥናት እንዲጠና እየተደረገ ያለበት ሁኔታ ነው አሁን ያለው። መልቲ ዲሲፕሊነሪ የሪሰርች ፕሮጀክቶች አክቲቬትድ ሆነዋል። እናንተ ጋር እንደተቀመጠው ማለት ነው ሰብ ግሩፕ እንደተቋቋመው ያንን ወደ ዩኒቨርሲቲዎች አውርደን ሙከራ ጥረት እየተደረገ ነው። ራሱ ሚኒስትሪው የሚያስተባብረው ዊክሊ ባለፈው ሮብ ሎንች ያደረግነው የሴሚናር የኮንቨርሴሽን ከኮቪድ ጋር ተያይዞ ቴማቲክ የሆነ በየሳምንቱ አንዳንድ ቲም እየተሰጠው ምሁራን እየጋበዝን አዳዲስ መረጃዎች፣ እውቀቶች፣ ትንታኔዎች እንዲወጡና ማህበረሰቡም ከዛ ትምህርት እንዲያገኝ ለፖሊሲም ግብአት እንዲሆን ኢቨን ታትመውም ፕሪንትድ ሆነው ዲጂታሊም በእንትንም ይወጣሉ ብለን ተስፋ እያሰራን ነው። ተስፋ ማድረግ ብቻ ሳይሆን አሳይመንት ሰጥተናል እና ያለፈው ሮብ ተጀምሯል። ከታሪክ ነው የተጀመረው። ከታሪካችን ውስጥ ፓንደሚክ ከዚህ በፊት እንዴት ነበር? ምንድን ነው የምንማረው? ምን ስልት ተጠቀሙ ያኔ ከዛ ለመውጣት እና ከዛ ምን እንማራለን የሚል በጣም ጥሩ ፓነል ፕሮፌሰር ባህሩ ዘውዴ ሞዴሬት አድርጎልን ተካሂዷል። እሱ አሁን ወደ ጽሁፍ እየተቀየረ ነውና በቀጣይም እንደዚሁ ተከታታይ ይኖረናል ምርምርና የዲስሚኔሽን። እንግዲህ ከዩኒቨርሲቲ ውጭም የተለያዩ አካላት እንደዚሁ ከኛም ጋር በመሆን በተናጠልም የተለያዩ የምርምር ስራዎች፣ የፈጠራ ስራዎች ሁሉ እየዳበሩ ነው። እውነት ለመናገር በቴክኖሎጂና ኢኖቬሽን ሚኒስቴር ፈንድ ሬዲ ተደርጓል። በተለይ ኮቪድን ለመከላከል አዳዲስ የፈጠራ ስራዎች ይበረታታሉ፣ ፈንድም ይደረጋሉ። በውድድር ኮምፒቲቲቭ ነው እና ከዚህ ጋር ተያይዞ ዩኒቨርሲቲዎችም ኢቨን አንዳንድ ቁሳቁሶችን የማምረት
የፈጠራ ስራ ይሰራሉ። አልባሳትን፣ ሌሎችም ማስኮችን፣ ሳኒታይዘር አምርተው ለማህበረሰብ እያከፋፈሉ ነው። ኢቭን ቬንቲሌተር ፕሮቶፎርም ቬንቲሌተር አሁን አስቱ አዲስ አበባ ሳይንስና ቴክኖሎጂ አውጥቷል። እና ትንሽ የመነቃቃትም ነገር አለ። ይሄን ችግር ለመክታት ጥሩ ኦፖርቹኒቲ ሆኗል በምርምርና በፈጠራ በኩል እንዳገርም። ሌላ ልዩ ድጋፍ የሚያስፈልጋቸው የተለያዩ የማህበረሰብ ክፍሎች አሉ፣ ጎዳና ተዳዳሪዎች፣ አዛውንቶች፣ ሌሎች እና ያንንም ከመደገፍ የምግብ የመጠለያ አገልግሎት ከመስጠት አኳያ ዩኒቨርሲቲዎቻችን በየቦታው ሰፊ ስራ እየሰሩ ነው። አሁን ላይ ከመማር ማስተማሩን ትምህርቱንም ከማስቀጠል አኳያ በጣም ብዙ ተመካክረን ከእናንተ ጋርም እንዲሁ ተመካክረናል። ፕሮፌሰር ዳምጠው ጋር ፐርሰናሊ ከኔ ጋር ኮንቨርሴሽን አድርገናል በተከታታይ እዛ ላይ እና በአንድ በኩል ቻሌንጅ አለብን እንደሌላው የሀብታም ሀገር አይደለንም። ኢንተርኔት አክሰሱ አንዳንዴ ይቸግራል። መብራትም የሚቸግርበት ቦታ አለ። ጋጀቱ ደግሞ ላይኖራቸው ይችላል። ላፕቶፑ፣ ስማርትፎኑ ተማሪዎቻችን በየገጠሩ ያሉት ምንድን ነው የምናደርገው፣ እንዴት ተደራሽ እናድርግ በሚለው ብዙ ተነጋግረን ያው በቴክኖሎጂ ኦንላይን የተቻለውን ያህል ተደራሽ እንዲደረግ በኋላ ደግሞ ሌሎች አማራጮችንም እንደምናይ ዞሮ ዞሮ ሲመለሱ እንደገና ማካካሻ እንደሚሰጥ እንጂ በዛ ተመስርቶ አሰስመንት በተለይ ለአንደር ግራጁዌት ማድረግ አስቸጋሪ እንደሚሆን ተግባብተን በዛ እየተጀመረ ነው። ለመምህራን ስልጠና፣ ለተማሪዎችም ስልጠና እንዲሁ ኦንላይን ላይ በኋላ ያቀርቡልናል ተሰጥተው እሱ ላይ ክላሪፊኬሽን ለፐብሊኩም በሚዲያም እየሰጠን እየገባንበት ነው። ይሄም አንድ ትልቅ ነገር ነው። ቴክኖሎጂን ተጠቅሞ ወደ ኦንላይን ኤጁኬሽን ለመሄድ የሚያንደረድር መልካም አጋጣሚ ነው፣ የሚገፋ ነው። በፊትም ሀሳቡም ነበረ። እንደሚታወቀው በትምህርት ፍኖተ ካርታው ትምህርትና ስልጠና ፍኖተ ካርታ አንዱ ትምህርትን ማስፋት በኦንላይን በዲስታንስ ነው የሚያስፈልገው ሞሮፍ እዚህ ሀገር የሚል ተቀምጦ ወደዛ እየተንደረደርን እና ይሄ ያንን ስፒድ አፕ የሚያደርግልን ነው እና የተለያዩ ሞጁሎች፣ ማስተማሪያ ሰነዶች፣ ኢቭን የቪዲዮ ሌክቸሮች እና ማጣቀሻ መጽሐፍት ከ80 ሺህ በላይ ተገዝተውም የገቡ ዲጂታል ፕላትፎርም የጋራ ድሮም አለ፣ ግን አሁን የበለጠ አጠናክረ ነው የለርኒንግ ማኔጅመንት ሲስተም ተፈጥሮ እዛ ላይ ትምህርቱን የማስቀጠል ስራ ጥረት እየተደረገ መሆኑን ልገልጽላችሁ ፈልጌ ነው። እንግዲህ ይሄ አጠቃላይ ዓለምን አፌክት ያደረገ ነገር ነው። ትምህርቱንም አስመልክቶ ከዩኔስኮ ጋር እንደዚሁ ግንኙነቶች ነበሩ፣ ስብሰባዎች ነበሩ። ስለዚህ ትምህርት መቆም የለበትም፣ ተማሪ ከትምህርት መራራቅና መቋረጥ የለበትም። የሚቻለውን ያህል ማድረግ አለብን ባለን አቅም የሚለውን የጋራ አድርገን አፍሪካ ህብረት ጋር በቀደም እንደዚሁ አንድ ስብሰባ ነበር። የምንችለውን ያህል እየሄድን ነው። ነገር ግን አንደኛ ቫይረሱ ምን ያህል ጊዜ እንደሚቆይ አናቅም። ያው ብዙ አንሰርቴኒቲስ አሉ። ምን ያህልም አደጋው የከፋው የቀለለ ይሆናል፣ እሱም ገና አይታወቅም። ነገር ግን ቅድም እንዳልነው አንድም የተጀመሩትን ጅምሮች እንዴት አድርገን እናስቀጥል፣ ድህረ ኮቪድ ላይ ምንድነው ማድረግ ያለብን፣ አሁን እያደረግን እየሞከርን ካለው ውጭ ከዛ ባለፈ ምን ማድረግ አለብን የሚለውንም ሰምሃው ብሬንስቶርም ተደርጎ በየንትኑ ቢመጣ ደስ ይለናል። ሁለተኛ አሁን ያለውን እንዴት ውጤታማ እናድርገው፣ አሁን የያዝነውን ጥረት እዛ ላይ እንዴት ቢልድ አፕ ማድረግ ይቻላል፣ አማካሪ ምክር ቤቱ በምን አይነት እዛ ላይ ኢንቮልቭ አድርጎ ይሄንን ወደ ውጤት ይቀይራል። ምክንያቱም ትልቅ ፈተና ነው፣ ለዚህ አልተዘጋጀንም። አቅደን የመጣ አይደለም። ኮቪድ ድንገተኛ የመጣብን ወረርሽኝ ጦርነት አደጋ ነው። ስለዚህ ከዚህ ግን በተባበረ ክንድ ያለንን አቅም አጠናክረን ማለፍ እንችላለን፣ ተስፋ እናደርጋለን።
ነገር ግን የሁሉም በእውቀትም በሌላም አቅም ሪሶርስ አድቫይዘሪ ካውንስሉ ትልቅ ድጋፍ ሊያደርግ ይችላል ብዬ አስባለሁ። እንደው አሁን በትንሹ እንኳን ተማሪዎቻችን አሁን በየቤተሰቡ ቁጭ ብለዋል፣ ግን ጋጀት የላቸውም አብዛኞቹ ብያለሁ። ከከተማዎች ያሉትም አገልግሎቱን ለማየት ይቸገራሉና እንደው ብዙ ውድ ያልሆኑ ላፕቶፖች እንኳን አይፓዶች ሞቢላይዝ ተደርጎ ቢመጡ ለተማሪዎች ቢበተኑ በያሉበት ሆነው ትምህርት መከታተል ያስችላቸዋል። እንዳልኩት ምን ያህል በዚህ ሲቹዌሽን እንደምንቆይ ማንም እርግጠኛ መሆን ስለማይችል እና እንደ ኦፖርቹኒቲ ወስደነው ይሄንን ነገር ቅድም ከፕሮፌሰር ዳምጠው ጋር በስልክ እያወራን ነበር። እኛም እንደሱ ነው እንደ መንግስትም የምናየው እንደ ኦፖርቹኒቲ አይተን መማር ማስተማር የምርምሩን ዘርፍ ብቻ ነው አጠቃላይ እንደ ሀገርም የጀመርነው ሰፊ የልማት ጉዞ፣ የእድገት ጉዞ፣ የብልጽግና ጉዞ ላይ ነው ያለነው። እንደ ኦፖርቹኒቲ ተጠቅመን ከዚህ የተሻለ ሆነን የምንወጣበት ምን እንትን አለ የሚለውን ኤክስፕሎር ማድረግ ይቻላል የሚለውን እንድናስብበትና እንደ ቤት ስራም እንድንወስደው እፈልጋለሁ። አደራ ማለት እወዳለሁ። በዚህ ክብርት ሚኒስትር ፕሮፌሰር ሂሩት ወልደማርያም፣ ስቴት ሚኒስተር አፈወርቅ ካሱ፣ ሁላችሁም እንዲሁም የከፍተኛ የሳይንስና ከፍተኛ ትምህርት የመማክርት ጉባኤ ሊቀመንበር ፕሮፌሰር ዳምጠው፣ ሁላችሁም ወገኖቼ ሰላም፣ በጣም እናመሰግናለን። ይሄ በጣም ጥሩ ኢቨንትና አይጋርግድ ብዙ ነገሮች የተማርኩት ከመጀመሪያው ፓነል ሴሽን ትምህርትን በተመለከተ ወደ ፓነሊስቶች ዲስቲንግዊሽ ወደ ፕሮፖኑት ፓነሊስቶች ለማስታወቅ ከመሄዴ በፊት ትንሽ ነገሮች ልበል። አንደኛው የሁለተኛው ፓነል ግብ ለዚህ ፓነል 3 ግቦች አስቀምጠናል። በተሰጠን ታይትል ከሚኒስትሩ መስሪያ ቤት በተሰጠን ታይትል መሰረት አንደኛው ምን እየተካሄደ ነው ሞሺ ውስጥ ኢትዮጵያ ውስጥ ካሉ ሳይንቲስት ወገኖቻችን ከሚኒስትሪ መስሪያ ቤት መልታይ ዲሲፕሊነሪ ቲም እንደዚሁም ውጭ ካሉ ለኢትዮጵያ ከሚያስቡ ወገኖቻችን አንድ ላይ በመሆን ምን እየተካሄደ ነው ኮቪድ-19 በተመለከተ። ሁለተኛው ለወደፊቱ ምን አይነት የምርምር እና የጥናት አቅጣጫ ሚኒስትሪ መስሪያ ቤቱ ከሌሎች ሚኒስትሮች መስሪያ ቤቶች አገር ውስጥ ካሉ ከሌሎች ሀገሮች ጋር ተባብሮ ምን አይነት የአቅም ግንባታና ሪሰርችን ጥናትን ምርምርና ጥናትን በተመለከተ የአቅም ግንባታ ነገሮችን ማካሄድ አለበት። ሶስተኛው ደግሞ ወረርሽኞችን ሁሉ ጊዜ ስናስብ አሁን የምንኖርበት ዓለም ኮምፕሌክስ ወርልድ ነው። ኢምፓክቱ በሽታውና የሰው ልጆችን መግደል ወይም መታመም ብቻ አይደለም። ብዙ የላይቭሊሁድ ኢምፓክት አለው። ከፉድ ሴኪዩሪቲ አንስቶ ኢኮኖሚክ ሶሻል ፋብሪኩን የሚነካ ብዙ ኢምፓክት ስላለው ሌሎች መልታይ ዲሲፕሊነሪ የሆኑ ኤሪያዎችን እንዴት እናቀናጅ በሚል እነዚህም ከአራት ፓነሊስቶች እና አንድ ደግሞ የሚኒስትሩ ተወካይ የሆኑ ዲስቲንጉሽ ሰዎችን አስተዋውቃለሁኝ። ወደ ተከበሩት ፓነሊስቶች ልለፍና እያንዳንዳቸውን ካስተዋወቅ ወዲያ ወደ ፕሬዘንቴሽናቸው እንመለሳለን። ይቅርታ። እንግዲህ አራቱ ዲስቲንጉሽ ፓነሊስቶች እና አንድ የኢትዮጵያ የሞሺ አካል ወደሚቀጥለው የኢትዮጵያ ዩኒቨርሲቲዎች የኢትዮጵያ የከፍተኛ ትምህርት ዘርፍ ካጋጠሙት ችግሮች እያደረገ ካለው ስራ በተመሳሳይ በሌሎች ሀገሮች ምን እየተደረገ ነው የሚገኘው፣ በተለይ ደግሞ አሜሪካ ውስጥ ያሉ ዩኒቨርሲቲዎች ምን እያደረጉ የሚለውን ለውይይት አመች እንዲሆን የተወሰኑ ደግሞ ጠቃሚ ልምዶችንም ለማካፈል ነው ይሄ ፕሬዘንቴሽን። የመጀመሪያው ምንድነው በዋነኛነት በከፍተኛ ትምህርት ተቋማት አካባቢ ያጋጠሙ ችግሮች፣ ተግዳሮቶች ምንድናቸው የሚለውን በምናይበት ጊዜ ብዙዎቹ ኢትዮጵያ ውስጥ ካሉት ጋር ተመሳሳይ ናቸው። የመጀመሪያው የትምህርት አሰጣጥ ስርዓቱ ተቃውሷል። ምርምር እንደዚሁ ተስተጓጉሏል። እንደምታውቁት ብዙዎቹ ዩኒቨርሲቲዎች በአሜሪካም፣ በአውሮፓም፣ በአውስትራሊያም፣ ኤዥያም
ትምህርት አቋርጠዋል። ወደ በተለያየ መንገድ ተማሪዎች ትምህርታቸውን እንዲያጠናቅቁ ለማድረግ ሙከራዎች ይደረጋሉ። በተለይ ትምህርቱ በኦንላይን እንዲደረግ ደግሞ ብዙዎቹ ውሳኔ አድርገዋል። በእርግጥ እንደ ልምድ የምናየው ከሆነ የተለያዩ ሀገሮች አንዳንድ ዩኒቨርሲቲዎች ኦንላይን ኤጁኬሽንንም አንቀበልም ያሉ አሉ። ለምሳሌ አርጀንቲና ውስጥ ያሉ ዩኒቨርሲቲዎች፣ ማሌዥያ አካባቢ እንደዚሁ ያሉ ዩኒቨርሲቲዎች። ነገር ግን ወደ ኦንላይን የሄዱት ብዙዎቹ ትምህርት አሰጣጡ ከፌስ ቱ ፌስ ወይም ኢንፐርሰን ክላስ ቤዝድ ከሆነው ወደ ኦንላይን የሄዱት። ግን እሱ ራሱ የተለያዩ ችግሮች አሉት። ምክንያቱም አንደኛ የተማሪዎች ቴክኖሎጂ የመጠቀም ችግር ራሱ የታየበት ሁኔታ ነው። አንዳንድ ተማሪዎች ኢቨን ላፕቶፕ የመጠቀም ልምዳቸው ራሱ የሚጠበቀውን ያህል አልነበረም አይደለም። እና ይሄም አንዳንድ ችግር ከፍተኛ ትምህርት ተቋማትን ያጋጠመ ነው። ሁለተኛ በተለይ በትምህርታቸው ደከም ያሉ ተማሪዎች ወደ ኦንላይን በሚሄዱበት ጊዜ ተሳትፏቸውም ውጤታማነታቸውም እንደዚሁ ችግር እንዳለበት ታይቷል። ሌላ ምናልባት ብዙዎቻችን አናስበው ይሆናል። አሜሪካን በመሰለ ሀገር ወይም አውሮፓ ውስጥ የቴክኖሎጂ ችግር ያጋጥማል ብሎ አለማሰብ ይኖር ይሆናል። ግን ብዙ ተማሪዎች የኢንተርኔት አክሰስ፣ የዋይፋይ አክሰስ ችግር አጋጥሟቸዋል። ኦንላይን ስንሄድ ብዙውን ነገር ያጋለጠ ነው የሆነው። ኮቪድ በተለይ በደሃና በሀብታም መካከል ያለውን ልዩነት፣ በጥቁሮችና በነጮች መካከል ያለውን ልዩነት ይህንን ሁሉ ወደ ውጭ ያወጣ ነው የሆነው። ሁለተኛው ዋነኛ በጣም አጠር እያደረኩ ነው የሚሄደው፣ ምክንያቱም ወንዶሰን ከ5 ደቂቃ በኋላ እንደሚያስቆመኝ ይገምታለሁ። ሁለተኛው የተማሪዎችም የመምህራንም የሰራተኞችም ጉዞዎች ከምርምር ጋር በተገናኘ ከግንኙነት ጋር በተገናኘ ከትምህርት ጋር በተገናኘ እነዛ ሁሉ ተስተጓጉሏል። ይሄም ትልቅ ችግር ነው ያለው። ለምሳሌ አሜሪካንን ብንወስድ የኢንተርናሽናል ተማሪዎች ትልቁ የገቢ ምንጭ ናቸው ለአሜሪካ ዩኒቨርሲቲዎች። ባለፈው ዓመት ወደ 1.1 ሚሊዮን ተማሪዎች አሜሪካ ውስጥ ኢንተርናሽናል ተማሪዎች ናቸው። ስለዚህ የነዚህ ተማሪዎች መስተጓጎል ማለት ወደ በኋላ መለስበታለሁ 6ኛው ነጥብ ላይ በዩኒቨርሲቲዎቹ የፋይናንስ አቅም ላይም ችግር አስከትሎ፣ ሶስተኛው እና ሁለተኛው ተመሳሳይ ናቸው። አውትሪች እና ሪክሩትመንት የመሳሰሉት ሪሰርችን በተመለከተ ተማሪዎችን ለመመልመል በተለይ ኢንተርናሽናል ተማሪዎችን የመመልመል ለሚቀጥለው አካዳሚክ ይር እንደዚሁ ትልቅ ችግር አጋጥሟቸዋል ዩኒቨርሲቲዎች አውሮፓ ውስጥ የሚሆን አሜሪካ፣ በተለይ አሜሪካ፣ ምክንያቱም የአሜሪካዎቹ ኢንተርናሽናል ተማሪዎቹ ከፍተኛ የገቢ ምንጭ ስለሆኑ ማለት ነው። አራተኛው ነጥብ የሚቀጥለው ዓመት የተማሪዎች ወደ ዩኒቨርሲቲ የመግባት ሁኔታም አጠያያቂ የሆነ የሄደበት ሁኔታ ነው ያለው። አንዱ እንደምታውቁት በተለይ አሜሪካ ውስጥ ወደ ዩኒቨርሲቲዎች ለመግባት ኤስኤቲ ወይም ኤሲቲ የሚባል ፈተና መውሰድ ይገባቸዋል የሃይስኩል ተማሪዎች። እሱን መውሰድ አልቻሉ። ያልቻሉበት አንዱ ምክንያት ይሄ ፈተና ይሰጥ የነበሩባቸው ጣቢያዎች በሙሉ ወይ የሁለተኛ ደረጃ ትምህርት ቤቶች ወይ የዩኒቨርሲቲ ካምፓሶች ናቸው። እነዚህ በሚዘጉበት ጊዜ ተማሪዎች ፈተናዎችን ለመውሰድ አልቻሉም። ስለዚህ በሚቀጥለው ዓመት እንዴት ነው ተማሪዎች ወደ ዩኒቨርሲቲ የሚገቡት የሚለው ትልቅ ችግር እየታየ ያለ ሁኔታ ነው ያለው። አምስተኛው ነጥብ በአንዳንድ መስኮች የሚቀጥለው ዓመት የተመራቂዎች እጥረት ይኖራል ብሎ ይገመታል። በተለይ የመምህራን ችግር፣ ምክንያቱም መምህራን ፕራክቲካል የሆኑ ስልጠናዎችን መውሰድ አለባቸው። አሁን በዚህ በኮቪድ ምክንያት ያንን መውሰድ ስለማይችሉ በሚቀጥለው ዓመት ከኪንደርጋርተን እስከ 12ኛ ክፍል ላሉ ትምህርት ቤቶች የሚሆኑ የመምህራን እጥረት ያጋጥማል ተብሎ ይጠበቃል። ይሄ በጣም ከፍተኛ የተለያዩ ችግሮች ሊያስከትል የሚችል ነው የሚሆነው። የመጨረሻው የከፍተኛ ትምህርት የወደፊት የፋይናንስ ሁኔታም እንደዚሁ አጠራጣሪ ሁኔታ ላይ ያለ ችግር ላይ ያለ ነው የሚሆነው። አንደኛው ያላሰቡት ወጪ በጣም ብዙ ወጪዎች አውጥተዋል። ሁለተኛ ደግሞ ወደፊት ያገኙታል ብሎ እናገኘዋለን ብለው የሚጠብቋቸው ገቢዎች ይቀንሳል። ቅድም እንዳልኩት ከኢንተርናሽናል ተማሪዎች ለምሳሌ በ2018 ዓ.ም አሜሪካ ውስጥ ከነዛ 1.1 ሚሊዮን ኢንተርናሽናል ተማሪዎች ዩኒቨርሲቲዎቹ ያገኙት ገቢ $44.7 ቢሊዮን ነው።
ይሄ 1 ሚሊዮን ተማሪ ወደ አሜሪካ አይመጣም ማለት ይሄን ያህል ብር ማጣት ማለት ነው እና ትልቅ ችግር ነው የሚያስከትለው ማለት ነው። ዩኒቨርሲቲዎቹ ከመማሪያ ክፍሎች መኖሪያ የተማሪዎችን መኖሪያ እና የሌሎች ግልጋሎቶችንም በክፍያ ነው የሚሰጡት። ተማሪ ከሌለ እነዛ ክፍያዎች እንደዚሁ ይቀንሳሉ። ስለዚህ እሱም ትልቅ ችግር ነው የሚሆነው ማለት ነው። በተጨማሪ ወደ ኦንላይን በሚካሄድበት ጊዜ የቴክኖሎጂ ኮስት አለ። እሱም እንደዚሁ አንኤክስፔክትድ ኮስት ነው የሚሆነው። እነዚህ ብዙዎቹ አሁን ያነሳቸው ነገሮች አምሹር ከኢንተርናሽናል ተማሪዎች በስተቀር የኢትዮጵያ ዩኒቨርሲቲዎችም የሚያጋጥማቸው ችግር ነው ብዬ ገምታለሁ። እንዴት ነው ሪስፖንድ ያደረጉት ለእነዚህ ችግሮች የሚለው ምናልባት ለተሞክሮም ይሆናል። ብዙዎቹ ከመነሻው ማቅረብ የምፈልገው ነገር ብዙዎቹ እዚህ ያሉ ዩኒቨርሲቲዎች አሜሪካ ውስጥም አውሮፓ ውስጥም ኤዥያም ያሉ አውስትራሊያም ያሉ ዩኒቨርሲቲዎች ያደረጓቸው ስራዎች የኢትዮጵያ ዩኒቨርሲቲዎች የኢትዮጵያ የከፍተኛ ትምህርት ዘርፍ ካደረገው ተመሳሳይ ናቸው ብዙዎቹ። አንደኛው ዩኒቨርሲቲዎቹ በዋነኛነት የመረጃና የምርምር ማዕከላት እና ምንጮች ሆነው በማገልገል ቪዚብል የሆነ አስተዋጽኦ አድርገዋል። በተከታታይ ለተማሪዎቹም ለመምህራንም ለሰራተኞችም ለአካባቢው ማህበረሰብም መረጃ ፋክት ቤዝድ የሆነ መረጃ የማሰራጨት እያንዳንዱ ግለሰብ እያንዳንዱ ተማሪ እያንዳንዱ ሰው ራሱ እንዴት መጠበቅ እንዳለበት ሌላው እንዴት መጠበቅ እንዳለበት በተጨማሪ ደግሞ ወደ ኦንላይን በሚሄድበት ጊዜ ሪሞት ቲቺንግ ቱልስ ምንድናቸው የአካዳሚክ ሪሶርስን የተመለከቱ ነገሮች እነዚህ በሙሉ አቬለብል እንዲሆኑ የማድረግ ስራዎች ሰርተዋል። ሁለተኛው ተማሪዎችን መምህራንና ሰራተኞችን መደገፍ ነው። በተለይ ተማሪዎችን በተመለከተ አንድ ፊቸር የነበረው በጣም ብዙ ተማሪዎች ወደ ውጭ ሄደውም ትምህርታቸውን ይከታተላሉ። ከአሜሪካ ወደ ውጭ ወይ ከአውስትራሊያ ወደ ውጭ ወይም ከጃፓን ወደ ውጭ። እነዚህን ተማሪዎች መመለስ ራሱ ትልቅ ስራ ነበር የመጀመሪያው። ልክ ቅድም ሚኒስትር ሂሩት እንዳሉት የእኛን ተማሪዎች ወደ ቤታቸው የመመለስ ተግዳሮቶች እዚህ ደግሞ ከሌላ አገር ወደ የአገራቸው የመመለስ ሁኔታ በጣም ትልቅ ስራ ሆኖ ተቀመጠ የነበረው። ተማሪዎችና መምህራን ሰራተኞችን ከመደገፍ አንጻር እንደዚሁ ክላስሩሞችን መዝጋት፣ መኖሪያዎችን መዝጋት የመሳሰሉትን ተማሪዎች በተለይ ያደረጓቸው ለኢትዮጵያ ተማሪዎች ምናልባት የሚጠቅም ተሞክሮ የሚሆነው ለምሳሌ የስቱደንት ኳራንታይን ባዲስ የሚሏቸው ነገሮች አሉ። ተማሪ ለተማሪ የሚረዳዳበት ኳራንታይን ተደርጎ የተቀመጠ በተለይ እና ሌላውም ጭምር የኦንላይን ቱተሪንግን የተመለከተ ተማሪ ለተማሪ የሚሰጠው ድጋፍ እነዚህን ነገሮች ማድረግ ይቻላል። በሌላ በኩል ደግሞ የኮቪድን በተመለከተ የሚሰራጩ መረጃዎችን የመተርጎም ስራዎች በተለያዩ ቋንቋዎች ተርጉሞ ለሰዎች የመስጠት ሁኔታ እና ችግር ያለባቸውን ተማሪዎች ደግሞ ለመርዳት ሪሶርስ ማሰባሰብ፣ አካዳሚክ ፕሮግራሙን ሪያላይን ማድረጉ ኢንፐርሰን ክላሶችን ከመዝጋት ኦንላይን ቨርቹዋል ትሬኒንግ እና ቴሌወርኪንግ ፎር ስታፍ ኤንድ ፋካልቲ የመስጠት ነገር ነው። የመጨረሻው ፋይናንሻል በርደኑን ከመቀነስ አንጻር የተለያዩ ጥቅሞችን፣ አዳዲስ ቅጥሮችን፣ እድገቶችን እነዚህን ሁኔታዎችን መከለስ የተሰሩ ስራዎች ናቸው። በጣም አጭር አድርጌ ነው የማቀርበው። ምናልባት ወደ በኋላ ሰፋ አድርገን ልንወያይበት እንችላለን። የመጨረሻው ለሚቀጥለው ወደፊት ደግሞ ከዚህ ተግዳሮት አንጻር ካሉ መልካም አጋጣሚዎች አንጻር ምንድነው እየታዩ ያሉ ነገሮች? በተለይ ይሄ ለኢትዮጵያ ዩኒቨርሲቲዎችም ጠቃሚ ይመስለኛል። አንደኛ የለርኒንግ ኤንድ አሴስመንት ፕሮሲጀር ኤንድ ክራይቴሪያ ሪያላይን ማድረግ ነው። ቅድም ሚኒስትር ሂሩት እንዳሉት ወደ ኦንላይን ስንሄድም ለርኒንጉም አሴስመንቱም የተለየ ነው የሚሆነው እና ለዛ ዝግጅት የማድረግ አጋጣሚዎች ተፈጥረዋል ማለት ነው። ሁለተኛው ዩኒቨርሲቲዎች ከኮቪድ በተጨማሪ ኤኒ ፓንደሚክ ወደፊት ሊከሰት ስለሚችል ለሱ ጠቃሚ የሆኑ ወቅታዊ የሆኑ ፋክት ላይ የተመሰረቱ መረጃዎችን ለህብረተሰቡ ለተማሪዎች ለመምህራን ብቻ ሳይሆን ለጠቅላላው ህብረተሰብ የማሰራጨት አጋጣሚ ይኖራል እና ያንን መጠቀም ነው። በተለይ በዚህ በኮቪድ ጊዜ የተሰሩ የተለያዩ ስራዎችን የተለያዩ አይነት አማራጮችን ኮምፓይል አድርጎ ከነዛ ተሞክሮ ወስዶ ወደፊት የሚሰሩ ስራዎችን መጠቀም ጠቃሚ ነው የሚሆነው። ሶስተኛው ቤስት ፕራክቲስስ የሚባሉትን ነገሮች መቀጠል ያስፈልጋል ነው። አንደኛው
ብዙ ትኩረት ያልተሰጠው ግን በጣም ጠቃሚ የሆነው የሜንታል ሄልዝ ሰፖርት ነው። ሰዎች ስቴይ አት ሆም ሲባል ኳራንታይን ሲደረጉ ብቻቸውን ሲቀመጡ ሜንታል ሄልዝ ችግሮች አሉ። ለነዛ ድጋፍ መስጠት በጣም ጠቃሚ ነው። ሶሻል ዲስታንሲንግ ወይ ፊዚካል ዲስታንሲንግ እና ሌላ ፕሪቬንቲቭ ሜዠርስ የመሳሰሉትን ቤስት ፕራክቲስስ መቀጠል የግድ ይሆናል። ቤስት ፕራክቲስ ሌላው ክላሶችን የተለያዩ ክላሶችን ፕራዮሪታይዝ የማድረግ ሞዱላር ክላሶችን የማመቻቸት ኢዚሊ ፍሌክሲብል ሆኖ ወደ ትምህርትና ስልጠና እና ምርምር ለመግባት የሚያስችሉ ሞጁሎችን ማዘጋጀት። በአሜሪካ ደረጃ ደግሞ ስተዲ አብሮድ የምንለው ወደ ውጭ የዚህ ሀገር ሰዎች የአሜሪካ ሰዎች ወደ ሌላ ሀገር ሄደው የሚሰለጥኑበትን ሁኔታ ለምሳሌ ባለፉት ዓመታት ስናይ ከ11,000 በላይ ተማሪዎች ቻይና ነበር የሄዱት። ወደፊት ያ ላይሆን ይችላል። ስለዚህ ለምሳሌ አሁን ይሄ አንድ ኦፖርቹኒቲ ለኢትዮጵያ ወደ ኢትዮጵያ በስተዲ አብሮድ ፕሮግራም ብዙ ተማሪዎች አይሄዱም ከአሜሪካም ከአውሮፓ። ስለዚህ ያንን ኦፖርቹኒቲ ለኢትዮጵያ ዩኒቨርሲቲዎች መልካም አጋጣሚ ኦፖርቹኒቲ ነው ብዬ አስባለሁ እና ሪሰርች ካፓሲቲም አትኩሮት ሰጥቶ የማጠናከር ስራ ያስፈልጋል። አራተኛው ስትራቴጂክ ፕላኒንግ ያስፈልጋል። ሳይሆን ስትራቴጂክ ፕላኒንግ ፕሮሰስ ላይ በዩኒቨርሲቲዎች ስትራቴጂክ ፕሮሰስ ላይ እንደዚህ አይነት ክራይሲሶችን ፋክተር ማድረግ የግድ እንደሆነ ዩኒቨርሲቲዎች አሁን የወሰዱት ሁኔታ ነው። ለኢትዮጵያም ጠቃሚ ይመስለኛል። ሪስክ አሴስመንትን ሚቲጌሽን ፕሮሰስንም በተመለከተ እንደዚሁ ከስትራቴጂክ ፕላኒንግ ፕሮሰስ ጋር አያይዞ የመስራት ስራዎች አሉ። የሚዲየም ሎንግ ተርም ኮንሲኩዌንስስ ኦፍ ፓንደሚክ እና የመሳሰሉ ነገሮችን። ሌላው እዚሁ ጋር ተያይዞ ኢንስቲቱሽናል ሬዚሊየንስን ወደፊት እንደዚህ አይነት ችግሮች በሚመጡበት ጊዜ ፈጥኖ ወደ መፍትሄ የሚካሄድበትን መንገድ ማመቻቸት አንዱ እየተዘጋጁበት ያለ ነገር ነው እና የእኛም ዩኒቨርሲቲዎች ያንን ሊያደርጉ ይችላሉ ብዬ ገምታለሁ። ይሄ አጋጣሚ ለዩኒቨርሲቲዎች it is an opportunity to rise to the occasion። በተለይ በህብረተሰቡ መካከል ደግሞ gain new legitimacy። ይሄ ለኢትዮጵያ ዩኒቨርሲቲዎች በጣም ጠቃሚ ይመስለኛል። አሁን በጣም ብዙ ስራ እየሰሩ ነው ያሉት። የሌላ ሀገር ዩኒቨርሲቲዎችም ተመሳሳይ ነገሮች እየሰሩ ነው። ወደፊት የበለጠ ሌጂቲሜት እየሆኑ የበለጠ ኪ ፕሌየርስ ሊደርስ እንዲሆኑ በሪሰርቹ በኢኖቬሽኑ ራሳቸውን ማዘጋጀት አጋጣሚ የተፈጠረበት ሁኔታ ነው ያለው በዚህ አሜሪካ፣ አውሮፓ እና አውስትራሊያ የመሳሰሉ ዩኒቨርሲቲዎች ያለው ሁኔታ ማለት ነው። ስለዚህ እነዚህን ልምዶች መውሰድ ይቻላል። የተለያዩ ጥያቄዎች ካሉ ወደ በኋላ ተመልሼ አድሬስ አድርግ እችላለሁ ወይም ሌሎቹ አድሬስ ያደርጉ ይችላሉ። ከኔ የተሻሉ ብዙ ሰዎች አሉ። እኔ እንዲሁ ለመነሻ የሚሆኑ ሀሳቦችን ላቅርብ ብዬ ነው። አመሰግናለሁ። አመሰግናለሁ ዶክተር ተሾመ። በቀጥታ ወደ ፕሮፌሰር ዳምጠው እንሄዳለን። ፕሮፌሰር ዳምጠው ተደናቅፈዋል። ኢንስቲቱሽናል ማኔጀርስ አዲስ የሆነ ቻሌንጅ ውስጥ ነው ያሉት። ሪሞትሊ ስታፍን ማኔጅ ማድረግ ራሱን የቻለ ኒው ሩልስ ኒው ጋይድላይንስ ያስፈልጋል። ሊጋል ኤንድ ፋይናንሻል ራሚፊኬሽንስ አሉት። እዚህ ላይ ወደ በኋላ የሚነሳ ከሆነ ፈርዘር ዲስከስ ማድረግ ይችላል። ገቨርንመንትና ሚኒስትሮች መክፈትና መዝጋት ብቻ አይደለም። አይ ቲንክ አንዳንድ ሀገሮች ዜጎቻቸው ሁሉ ወደ ሀገራቸው እንዳይገቡ የራሳቸውን ዜጎች ያግዱ አሉ። ስለዚህ it's not just about repatriation, but also some countries actually refuse to accept their own citizens. Next slide, please. The next one is from impact to responses. Response, I think I'm not going to repeat what I said. Then teaching and learning በተመለከተ zero data movement በየሀገሩ እየተካሄደ ነው። የኔ ሳውዝ አፍሪካ is one of them. እርግጠኛ ነኝ እዚህ ጋር ተጠቅሶም እንደሆነ I missed it, apologize. ኢትዮጵያ ውስጥ ይህን አይነት ኤፈርት እንደሚካሄድ አውቃለሁ እና በዚህ ላይ መሰረት አድርጎ ትምህርትን ለመስጠት ግን ቅድም እንደተጠቀሰው ዶክተር ተሾመ እንዳነሳው የአርጀንቲናን እዚህም ሀገር ቱኒዚያ ውስጥ ካልተሳሳት ተቃውሞ እየተካሄደ ነው። ራሱን የቻለ ፈርዘር ኢኔኩቲ ብሪድ ያደርጋል እየተባለ ነው። ምክንያቱም
ሀብስ እና ሀብስ የሚባለው ነገር የአክሴስ ጉዳይ አለ እና አሁን ደግሞ ሪሞት ለርኒንግ የሚባለው አዲስ የመጣ ኦንላይን ለርኒንግ አይደለም የምናወራው፣ ሪሞት ለርኒንግ ነው። ራሱን የቻለ ዳይናሚክስ አለው። ምን ማለት ነው እሱ? ሪሰርች ብዙ ነገር የተሰራ ያለው ዲዚዝ አለ፣ በፕሪቬንሽን ዙሪያ እየተሰራ ነው ያለው። እሱን ዝም ብዬ እዘለዋለሁኝ ተብሏል። ዲሞግራፊ ያልኩት ለምሳሌ ኢምፓክት ሰርቬይ አምሹር ፕሮፌሰር ወንደሰን ሌላኛው ፕሮፌሰር ወንደሰን በኋላ ላይ የሚናገረው ገብረየስ እነሱ በዚህ ላይ ትልቅ ስራ ሰርተዋል። እሱ ሼር ያደርጋል። ሌላው አዲስ ኦፖርቹኒቲ ክሬት ያደረገው ምንድነው? አንዳንድ ኢንስቲትዩሽኖች ራሳቸውን የቻለ ትልቅ ሞቶ ይዘው ወጥተው በዛ ዙሪያ ከፍተኛ ሪሶርስ ከፍተኛ ቪዚቢሊቲን እየፈጠሩ ነው። ይሄው አንደኛው አፍሪካን አካደሚ ኦፍ ሳይንስስ ነው። ኮሚኒኬቲንግ ኢንጌጅመንት በየሀገሩ ያለ ነው፣ የተጠቀሰ ነው። ምናልባት እኛ ሀገር ውስጥ ያላየሁት ምንድነው ሌላ ሀገር ተማሪዎቹ ራሳቸው ገንዘብ ፈንድ ጀነሬት የማድረግ ኦፖርቹኒቲ ክሬት ያደርጉ። ኔክስት ስላይድ ፕሊዝ። የሚቀጥለው ቻሌንጅ ስላይድ ነው። ቻሌንጅ በተመለከተ I think I would like to look at it from the nitty-gritty to the larger issue. ምንድነው የሚፈራው በአፍሪካ ውስጥ በአጠቃላይ በዚህ ባለው ቻሌንጅ ምክንያት ሃየር ኤጁኬሽን ከናሽናል ፕራዮሪቲ እንዳይገፋ ይፈራል። ይሄ አንደኛው ትልቁ ቻሌንጅ ነው። ይሄ ለሀገራችንም አንድ ልናስብበት የሚገባ ጉዳይ ነው። When this has to actually be at the center of preventing the disease and also pushing forward the frontiers of knowledge around this issue, ይሄ ችግር ቅድሚያ ሁሉ ጊዜ የሚመጣው ለምግብ ለጤና ነገር ስለሆነ ሃየር ኤጁኬሽን እንዳይገፋ ይፈራል። ሌላኛው ሪተርኒንግ ቱ ኖርማል። አሁን ፕሮፌሰር ቅድም እንዳነሱት አንዱ ችግር አፍሪካ የተለያየ ኢንስቲትዩሽን የተለያየ ጊዜ ከከፈተ ታይሙ እንዴት አድርጎ ነው ኢንስቲትዩሽኖች ከኢንስቲትዩሽኖች ኮሚኒኬት የሚያደርጉት? የራሱን የቻለ ኢሹ አለው እና ወደ ኖርማል መመለስ ራሱን የቻለ ቻሌንጅ ሆኗል። አንዳንድ ሀገሮች ላይ ኢትዮጵያ ውስጥ እንደ ምሳሌ ኢንስቲትዩሽኖች ዶርሚተሪዎቻቸውን ሬዲ አድርገዋል። እሱ ራሱ ወደ ስራ ከመገባቱ በፊት መጽናት አለበት። ሌላው ኮቪድ ሄቪ ሪሰርች ያልኩት ነው። ይሄው ምንድነው ሁሉም ነገር ወደ ኮቪድ ጦር ግንባር አይነት ነገር ነው ያለው እና ሌሎቹ ሪሰርቾች ጉዳት ይደርስባቸዋል ተብሎ ይፈራል። ለምሳሌ አሁን ማሌሪያ ኢዝ ዋን ኦፍ ዘም። ከዚህ ዙሪያ ሁሉም አሁን ስለ ኦንላይን ነው የምናወራው። ኢትስ ጉድ ቱ ሃቭ ዘ ካይንድ ኦፍ ኢንተርኔት ካፓቢሊቲስ ኤክሴትራ ግን ከፍተኛ ሳይበር ትሬት አለ። ሳይበር ትሬት ስል የራሱ ሚስማኔጅመንት ኦፍ ዋትኤቨር ፋሲሊቲስ ዋር ኢን ተርምስ ኦፍ ኢንተርኔት ምንድን ነው ጌም መጫወቻ ይሆናል ወዘተርፈ ያን ማኔጅ ማድረግ ያስፈልጋል። not necessarily providing that facility but also be able to manage it. ሌላው ኢንኢኩዊቲውን ኢንሃንስ ያደርጋል ተብሎ ይፈራል። ይሄውም ቅድም ጠቅሼዋለሁ፣ ወደዛ አልሄድም። የመጨረሻው ፖይንት ላይ ግን ማስፈር ፈልጋለሁ በዚህ ዙሪያ ስለምሰራ በኮንቲኔንታል ደረጃ delayed and disrupted blueprints ያልኩት አጀንዳ 2063 እና የኮንቲኔንታል ኤጁኬሽን ስትራቴጂ ፎር አፍሪካ ቅድም የጠቀስኩት ብሉፕሪንቶች የራሳቸው የሆኑ ሚሽኖች ኦብጀክቲቮች አሏቸው። ይሄ አደጋ በዚህ ዙሪያ ላይ ዲስራፕሽንን እና ዲሌይ የማድረግ አደጋ ጋርጧል። ኔክስት ስላይድ ፕሊዝ። የስ እዚህ ላይ I really want to focus a lot on the opportunities. ቻሌንጁን ችግሩን እንሰማዋለን በተለያየ ሚዲያ። ምንድን ነው ግን ያለው ኦፖርቹኒቲ? ቅድም የጠቀስኩት ሲልቨር ላይኒንጉ ምንድን ነው? ይሄ አንደኛውን የማየው የሃየር ኤጁኬሽን ሴክተርን እንዳለ ሪኦሪየንት ለማድረግ እድል ይፈጥራል። ለምሳሌ ሳውዝ አፍሪካ ውስጥ አሁን በመንግስት ደረጃ እና ነሰሰርሊ ሃየር ኤጁኬሽንን፣ ሳይንስን፣ ኤጁኬሽንን፣ ኢኖቬሽንን በአጠቃላይ በአዲስ መልክ ይሄ ችግር ያመጣብንን እና ሀገራችንን ዘግተን ይህን ያህል ኢንቨስትመንት ወይም ወጪ የምናወጣ ከሆነ we might as well transform our knowledge system እና knowledge ሴክተሩን እንዳለ በሚል ከፍተኛ ስራ እየተሰራ ነው። ይሄ ለእኛ ሀገር ላጣቅሰው የምፈልገው ነገር አለ። ይሄውም ሀገራችን ውስጥ ከፍተኛ ጥረት እየተደረገ ነው። ሪሊ ኮሜንደብል የሆነ ጥረት ዲፍሬንሺዬሽን ለማድረግ የሃየር ኤጁኬሽን ሲስተሙን ይሄ ጊዜ ይሄ ወቅት ይሄን ለማድረግ እድል ይሰጣል ብዬ አስባለሁ።
በቀደም አንድ አርቲክል ጽፌ ወጥቷል። ይሄው ምንድነው ያልኩት አርጊመንቴ ያንዳንዱ ሀገር ራሱን የቻለ ሴንተር ኦፍ ኤክሰለንስ ያስፈልገዋል በተለያየ ዙሪያ በሄልዝ ይሁን በምን እንደ አርጊመንት ያነሳውበት ምክንያት ምንድነው መሞትም በሀገር ውስጥ መታደል ሆኗል። ምክንያቱም ሬሳ አንቀበልም በሚባልበት ጊዜ ነው። So you can go elsewhere and die there and you never come back. እና you don't even have the luxury to go elsewhere በአሁን ባለው ሲቹዌሽን ሄዶ ለመታከም። ይሄ ድሮ አንድ አርጊመንት ምንድነው ብዙ ፕሬዚደንቶቻችን ጠቅላይ ሚኒስትሮቻችን ውጭ ሀገር ይሄዳሉ ይታከማሉ፣ አንዳንዶቹ አይቀናቸውም በዛውም ይቀራሉ። አሁን my argument is ይሄ አዲስ የሚፈጥረው ኦፖርቹኒቲ አለ። ይሄው ኦፖርቹኒቲ ምንድነው በሀገር ውስጥ አገር ውስጥ ሚኒስትሮቹ ባለስልጣኖቹ መሪዎቹ ሊታከሙበት የሚችል ኢንስቲትዩሽን እንድናቋቁም እድል ይሰጣል። ይሄ አንደኛ ነው። ይሄው ከዲፈረንሺዬሽን ዙሪያ በሰፊ ማውራት ማንሳት እችላለሁ፣ እቀጥላለሁ። ከዛ ሌላው ሪሰርች ፈንዲንግ ሪኮሚት ለማድረግ አፍሪካ ውስጥ ተማሪ ሆኜ ከጀመርኩበት ጊዜ ጀምሮ ሁሉ ጊዜ ሲባል የነበረ ነገር ነበር 1% GDP ወደ ሪሰርች እና ዲቨሎፕመንት ሲባል the only country I think Kenya recently came, in fact South Africa በልጣለች, probably not by volume, by percentage. They committed a lot of resources for funding. እኔ ያለው በሳውዝ አፍሪካ ስቲል 1% አይደለም 0.8 ምናምን ነገር ነው። ስለዚህ አሁን ያለው የሪሰርች ፈንዲንግ ሪኮሚት ለማድረግ ይረዳል ተብሎ ይጠበቃል። ቅድም የጠቀስኩት ኮንትራዲክሽን እንደተጠበቀ ሆኖ ሌላው ምን ያህል ደቂቃ እንዳለኝ ስለማላቅ ቀጥላለሁ ማስጠንቀቂያ እስኪሰጠኝ ድረስ። ይሄ አዲስ the new era of indigenous response to an indigenous challenge በነገራችን ላይ በጣም የሚያኮሩ ስራዎች እየተሰሩ ነው በአፍሪካ ላቦራቶሪዎች ውስጥ። ሴኔጋል አንዱ ኤግዛምፕል ነው፣ ኬንያ፣ ሳውዝ አፍሪካ ኦፍ ኮርስ በቫክሲን ዙሪያ በአንቲቦዲ ዙሪያ ወዘተርፈ ብዙ ጥሩ ስራዎች ይሰሩ። ይሄ ለአፍሪካ ይሰጣት የነበረው ክሬዲት ብቻ ሳይሆን አቲቲዩድ፣ በነገራችን ላይ አቲቲዩድ ይሄ ኮሮና ያመጣው አንድ ኦፖርቹኒቲ ነው። I hope we capitalize on that. Self-sufficiency, self-confidence ያልኩት ዙሪያ ነው። ሌላው this has actually created a lot of opportunities for us in terms of producing reliable data and statistics. አፍሪካ ውስጥ ያለው ትልቁ ፕሮብሌም ምንድነው? ዳታና ስታቲስቲክስ የለንም። ስንት ተማሪዎች እንኳን እንዳሉ አንዳንድ ዩኒቨርሲቲዎች ብዙ ሀገር ውስጥ በነገራችን ላይ እና ይሄኛው ሌላው this is an article ፕሮፌሰር ወንደሰን እና እኔ we are working on it now. a new era of university community engagement እየተፈጠረ ነው። ይሄ ችግር ያመጣው አንድ ነገር ይሄ ነው። ሁልጊዜ ዩኒቨርሲቲዎች ይተቹ የነበረው ምንድነው? አይቨሪ ታወር እየተባለ እንደውም አንዳንድ ጊዜ ምንላለ የከፍተኛ ትምህርት አፍ መፍቻ ነው አለው እቺን ትችት ማለት። ይሄንን ኒው ኤራ ውስጥ ገብተናል። የመጨረሻው አዲስ ኒው ኤራ ኦፍ ስትራቴጂክ ፓርትነርሺፕ ክሬት ያደርጋል ብዬ አስባለሁ። አመሰግናለሁ። ሙስጠፋ ማራሌ። አመሰግናለሁ ፕሮፌሰር ዳምጠው። በእኛ በኩል በሳይንስና ከፍተኛ ትምህርት ሚኒስቴር በኩል እየተሰራ ያለው ምንድነው የሚለውን ነገር ለማቅረብ እሞክራለሁ። የፕሬዘንቴሽኑ አውትላይን ይሄን ነው የሚመስለው። ባክግራውንድ ኮቪድ-19 ምንድነው ያስከተለው፣ ለዚህ ደግሞ ሚኒስትሩ ምን መልስ ሰጠ፣ ምን ቻሌንጆች አሉን፣ እንደገና ምን አይነት ኦፖርቹኒቲዎችን ይዞ መጥቷል ይሄ ነገር፣ እንደገና ኮላቦሬሽንስ ምን ላይ አብረን ብንሰራ ደግሞ የተሻለ ስራ እንሰራለን የሚል ነጥብ ለመጨመር ሞክረናል። እንግዲህ የኮቪድ-19 የሚባለው በአጠቃላይ በዓለም ላይ ችግር እንዳስከሰተው ሁሉ በኢትዮጵያም ብዙ ችግሮችን አስከስቷል። ስቴት ኦፍ ኢመርጀንሲ እንዲታወጅ አድርጓል። እንደገና ደግሞ ሙቭመንቶች ፓርሺያሊ እንዲታገዱ ተደርገዋል። የትምህርት ቤቶች፣ የዩኒቨርሲቲዎች መዘጋት፣ የመስሪያ ቤቶች መዘጋት፣ እሱም ብቻ ሳይሆን ፍራስትሬሽንስ በተማሪ ላይ በአስተማሪ ላይ እና በጣም ከፍተኛ ሳይኮሎጂካል ፍራስትሬሽንስ ያመጣ፣ እንደገና በማኔጅመንቱም በአካዳሚክ ማኔጅመንቱም ላይ እንደዛ ያመጣ መሆኑን እንገነዘባለን። እንደዚህም የኦንላይን ቲቺንግ ማኔጅመንት ዲፊካልቲ፣ ምክንያቱም ያው ወደዛ ስንመጣ አዲስ ከመሆኑ የተነሳ በጣም ቻሌንጅ የማድረግ እንትን ነው
ገጠመን። ሚኒስትሩ ምንድነው የሰራቸው ብለን ብሮድሊ ለማንሳት ነው የሚሞክረው። በ27 ዩኒቨርሲቲዎች ይሄ ሌላ ፕሬዘንቴሽንም ላይ ሊቀርብ ይችል ይሆናል፣ ግን እንደ ኮሚቴ ሰብሳቢ ጠቀስ ለማድረግ ስለፈለግኩ ብቻ ነው። 27 ዩኒቨርሲቲዎች እንደ ኳራንቲን ሴንተር እያገለገሉ ነው በአጠቃላይ በሀገራችን። ሚኒስትሪው እንደ ሚኒስትሪ እንደገና ደግሞ ዩኒቨርሲቲዎች የአዌርነስ ሬይዚንግ ስራዎችን በጣም በሰፊው ነው ሲሰሩ የነበሩት ኢንክሉዲንግ አወር ሚኒስተርስ። እንደገና የሚኒስትሩ ኮቪድ-19 ሚቲጌሽን ታስክ ፎርስ ተዋቅሮ በጣም ሰፋፊ ስራዎችን እየሰራ ነው ያለው። እንደገና ታስክ ፎርሱ እቅድ አዘጋጅቷል። እቅዱ ከመጀመሪያው አሁን የሚሰራው ስራ ከዛ በኋላም ደግሞ ቀጥሎ መሰራት ያለበትን ስራ ጨምሮ ኢቭን ፖስት ስራዎችን ጨምሮ እቅድ አዘጋጅቷል። ከዩኒቨርሲቲ አመራሮች ጋር ብዙ ውይይት ተደርጎ ከስምምነት ላይ የተደረሱ ብዙ ነጥቦች አሉ። እንዴት ትምህርቱ መቀጠል አለበት፣ ምንድነው ማድረግ ያለብን፣ ምን መስራት አለብን የሚልም ኮንሰንሰስ ላይ ከተደረሰ በኋላ ብዙ ስራዎች ወደ ስራ ገብተናል ማለት ነው። እንደዚሁም ደግሞ ዋናው ኮሚቴ እንዳለ ሆኖ 5 ኮሚቴዎች ተዋቅሮ አንዱ ኮሚቴ የኤጁኬሽን ዴሊቨሪ ቲም እና ሪሰርች እና ኮሚኒቲ ኢንጌጅመንት ቲም፣ ሪሶርስ ሞቢላይዜሽን ቲም፣ አድሚኒስትሬሽን ኤንድ ኳራንቲን ኮሚኒኬሽን ቲም ተብሎ እነዚህ የተለያዩ የታስክ ፎርሱ ሰብ ቲም ተዋቅሮ በጣም ሰፋፊ ስራዎችን እየሰራ ነው ያለው ማለት ነው። ሁሉም ሰብ ቲምስ ምንድነው እያደረገ ያለው? እቅድ አዘጋጅቶ እቅዱ እንግዲህ ቅድም እንዳነሳሁት ከአሁን ካለንበት ሁኔታ ተነስተን እስከ መጨረሻው ፖስት ኮቪድ ጭምር ምን አይነት ስራዎች መሰራት አለባቸው የሚል የተለያዩ ግቦችን በማስቀመጥ ለግቦቹ ደግሞ ዋና ዝርዝር ተግባራትን በማስቀመጥ ለዝርዝር ተግባራቱም አክሽን ፕላን በማዘጋጀት እየሰራ ነው ያለው። ስለዚህ በዚሁ አሰራሪም ዩኒቨርሲቲዎች ላይ ተመሳሳይ ታስክ ፎርስ እንዲዋቀር ተደርጎ እየተሰራ ነው ያለው ማለት ነው። ወደ መማር ማስተማር በመጣበት ጊዜ አክሽን ፕላን ቅድም እንዳነሳሁት ካዘጋጀን በኋላ አዘጋጀን። ከዛ በኋላ ምንድነው የተወሰነው? በሚኒስትሩ በተወሰነው መሰረት የአንደር ግራጁዌት ተማሪዎችን ኢንጌጅ የማድረግ እንደገና የፖስት ግራጁዌት ተማሪዎች ደግሞ የማስቀጠል ስራ እንሰራለን ብለን ባስቀመጥነው አቅጣጫ መሰረት ሲሪየስሊ በዚህ ላይ ከአድቫይዘሪ ቲሙ ጋራ ቅድም ዶክተር ተመስገን እንዳነሳው የኛን ቲም የሚመራው ዶክተር ተመስገን ነው። ከዶክተር ተመስገን እና ከሱ ቲም ጋራ በጣም ሰፋፊ ስራዎችን ስንሰራ ነው የነበረው። አካዳሚክ አድሚኒስትሬሽን ሚቲንግ እንዴት ነው መካሄድ ያለበት? ምክንያቱም አሁን ስራው መቀጠል ስላለበት ማለት ነው። ፌስ ቱ ፌስ ቢቀርም የማቴሪያል ፕሪፓሬሽን የኦንላይን ማቴሪያል ፕሪፓሬሽን ምን መሆን አለበት? ኮርሶቹ የሚዘጋጁ ኮርሶች ለተማሪዎች እንዴት መድረስ አለባቸው? መምህራን ደግሞ በዚህ ላይ ቴክኖሎጂዎችን እንዴት መጠቀም መቻል አለባቸው የሚሉትን ብዙ ነገሮችን ስንሰራ ነው የነበረው። በዚህ ላይም ደግሞ መረጃዎች እንዴት ለዩኒቨርሲቲ መድረስ አለባቸው በሚልም በቴሌቪዥን፣ በሬዲዮ፣ በሶሻል ሚዲያ በተለያየ ጊዜ ስናደርስ ነው የነበረው። ወደ አካዳሚክ አድሚኒስትሬሽን ሲመጣ በጣም ቀጣይነት ባለው መልኩ ውይይት እየተደረገ ቨርቹዋሊ ውይይት እየተደረገ ስራዎች እንዲሰሩ ነው ተደርጎ እየተሰራ ያለው። የአካዳሚክ ኮሚሽን፣ የዩኒቨርሲቲ ሴኔት እንደዚሁም የዩኒቨርሲቲ ማኔጅመንት ቨርቹዋሊ እየተገናኘ ስራዎችን እየሰራ መሆኑን እንደገና ችግሮች ካሉም ለነዛ ችግሮችን የመፍታት ወደ ማቴሪያል በሚመጣበት ጊዜ ማቴሪያልን ለማዘጋጀት ቅድም ዶክተር ተመስገንም ለመጥቀስ እንደሞከረው 8 ዩኒቨርሲቲ ሲኒየር ዩኒቨርሲቲዎች ኮኦርዲኔት እንዲያደርጉ አሳይመንት ተሰጥቷቸው የሌክቸር ቪዲዮዎች፣ ሌክቸር ኖትስ እንዲዘጋጅ ተደርጓል። የኢ ቴክስት ቡክስ፣ ኢ ሪፈረንስስ፣ ኢ ቡክስ እና እነዚህን የማሰባሰብ ስራዎች ተሰርቶ ወደ 90% አካባቢ የኮርስ ሲለበስ እና ኮርስ ማቴሪያል እና ሲለባይ ለማሰባሰብ ተሞክሯል። የተወሰኑቱ ብቻ ሳይሆን በብዛት እንዳውም ኦንላይንም ያደረግንበት ሁኔታ አለ። የቪዲዮ ሌክቸሮችን በተለይም እነዚህ በጣም አዳዲስ ኮርሶች ከመሆናቸው የተነሳ እያዘጋጀን ነው ያለነው። ለኢመርጂንግ ቴክኖሎጂ፣ ለኢንክሉሲቭነስ፣ ሶሻል አንትሮፖሎጂ፣ አንተርፕረነርሺፕ በጣም ወሳኝ ኮርሶችን ስለሆኑ ለአንደኛ ዓመት የጋራ ኮርሶች ናቸው። ቪዲዮ በማዘጋጀት ላይ እንገኛለን። ቪዲዮ እንዳለቀ የምንለቅ ይሆናል። ኮርስ ማቴሪያልስ እስካሁን ሰሚትድ የሆኑት በቢዝነስ እና ኢኮኖሚክስ ያሉት ሙሉ በሙሉ ሰሚት ተደርጓል።
ኦንላይንም ተለቋል። ሶሻል ሳይንስ አካባቢ ያሉ ኮርሶች ሙሉ በሙሉ ተለቋል። ናቹራል ሳይንስ እና ኮምፒውቴሽናል ሳይንስ አካባቢ ያሉ ኮርሶች ሙሉ በሙሉ ደርሶን ኦንላይን እንዲለቀቁ ተደርጓል። የዶክተር ኦፍ ቬተርነሪ ሜዲሲን አካባቢም ያሉ የህግ ትምህርት ቤት የተወሰኑ የጤና ሳይንስ ኮርሶች፣ የተወሰኑ የኢንጂነሪንግ ኮርሶች እንደዚሁም ደግሞ ሙሉ በሙሉ የኮምፒውተር ሳይንስ እና አይቲ ኮርሶች ለተማሪዎች ለማድረስ በዲጂታል ላይብረሪ ላይ ተለቋል። እንግዲህ በተመሳሳይ መልኩ ቅድም እንዳነሳሁት ነው ኦልሬዲ ተዘጋጅተው የደረሱን እና በዛው መሰረት ወደ ኦንላይን የተለቀቁ ናቸው። ሙሉ በሙሉ የአንደኛ ዓመት የጋራ ኮርሶች 19 ኮርሶች ናቸው። 19ኙም ኦንላይን ላይ ማንም ሰው ቢገባ ዛሬ አክሰስ ማድረግ ይችላል ማለት ነው። ቅድም ያነሳኋቸው ሙሉ በሙሉ እነዚህ ኮርሶች ኦንላይን ተደርጓል ማለት ነው። ሌሎቹም ሲደርሱን እንደደረሱን የምንለቀው ይሆናል እየተሰሩ ያሉ ስለሆነ። እንግዲህ የቴክኖሎጂ ፕላትፎርሞች ምንድናቸው ለዚህ ብለን በምናነሳበት ጊዜ ሬዲ ያደረግናቸው የዲጂታል ላይብረሪ ሬዲ ነው። ናሽናል ዲጂታል ላይብረሪ ብለን በምንገባበት ጊዜ ጉግል ብናደርግ በዚህ በተቀመጠው ሊንክ ማንም ሰው ገብቶ ማግኘት ይችላል ኮርሶቹን። እንደዚህም ለርኒንግ ማኔጅመንት ሲስተም ሙክስ ይሄ ሬዲ ሆነዋል። የኦፊስ 365 ክላስ ኖትቡክ፣ ዋንኖት ኤንድ ቲምስ ይሄ ሬዲ ሆኖ ጥቅም ላይ የዋለ ነው የሚገኘው። የኦፊስ 365 ፎርምስ ፎር አሳይመንት ለአሳይመንቶች፣ ለቨርቹዋል ሚቲንግ፣ ለአድቫይዘሮች፣ ፖስት ግራጁዌት ተማሪዎች፣ ፖስት ግራጁዌት አስተማሪዎች ከተማሪዎች ጋራ ውይይት እንዲያደርጉ እንዲገናኙ ፕላትፎርም ኦልሬዲ ተዘጋጅቶ በስራ ላይ ውለዋል ማለት ነው። መምህራኖች ለነዚህም መምህራን በዚህ ላይ ስልጠና ሰጥተናል፣ በኋላ እመጣበታለሁ። እንደዚሁም ደግሞ ኮላቦሬሽን ኢንተርኔት ሶሳይቲ ካምፓኒ፣ IBM ካምፓኒ፣ ኦራክል ጋራ ኮላቦሬሽን ተደርጎ ከነሱም ጋር ብዙ ስራዎች እየተሰራ ነው ያለው። የተለያዩ ሪሶርሶችን እያገኘን ነው። ይሄን በዚህ ላይ እንደምትመለከቱት ብዙ ስራዎች እየተሰሩ መሆኑን ለማመላከት ነው። ዜሮ ሬቲንግ የሚባል ሲስተም አለን። ኤጁኬሽናል ፕራይቬት ስፔሻል ኢንተርኔት ፓኬጅ ፎር ስቱደንትስ ኤንድ ስታፍ፣ እሱም እየተሰራበት ያለ ነገር ነው። የለርኒንግ ማኔጅመንት ሲስተም ኮንቴንቶችን አፕሎድ ለማድረግ ለተማሪዎች ቅድም ባነሳሁት መሰረት እየተሰራ ነው ያለው። ናድሬ የሚባል ናሽናል አካዳሚክ ዲጂታል ሪሶርስ ላይብረሪም በዛም የኤሌክትሮኒክስ ሪሶርስ በዚህ ፕላትፎርም ላይ ነው የሚለቀቀው እዚህ እንደምታዩት። ይሄም የናሽናል አካዳሚክ ዲጂታል ላይብረሪ ኦፍ ኢትዮጵያ ብለን ቅድም ያነሳኋቸው እዚህ ላይ እንግዲህ ነው ፖስት የሚደረጉት ብዙዎቹ ኮርሶች አሉን ተደራሽ ለማድረግ ማለት ነው። ይሄም ፕላትፎርም ሌላ ፕላትፎርም ነው እና በዚህ መሰረት እየሰራን ነው። ሌላው ቅድም ለማንሳት እንደሞከርኩት የካፓሲቲ ቢልዲንግ ኢሹ ነው። ካፓሲቲ ቢልዲንግ በምንልበት ጊዜ እንግዲህ መምህራን አዲስ ነገር ነው አሁን የመጣው። ይሄን አዲስ ነገር እንዴት ነው ማለፍ የሚገባን የሚለው ነገር ትልቁ ነገር አሁን መምህራንን ማሰልጠን፣ ተማሪዎችን ማሰልጠን ስለሆነ እስካሁን ድረስ ለ299 መምህራን በተዘጋጁ ፕላትፎርሞች ላይ ስልጠና ሰጥተናል። እንደዚሁም ተከታይ ስልጠናዎችን ለመስጠት ዝግጅት ላይ ነን ማለት ነው። እየሰጠን ነው ያለ ነው። ቻሌንጆች ምንድነው ያለው? ቻሌንጅ በጣም ደካማ የሆነ የቴክኖሎጂ አጠቃቀም በሀገራችን አለ። ይሄንን ቻሌንጅ መቀየር ያስፈልጋል። እንደዚሁም ቴክኖሎጂ የመጠቀም ስኪሉም ኖሌጁም በጣም ሊሚትድ ነው በብዙ ቦታ በተማሪዎች ዘንድ በተለያዩ እንትኖች ዘንድ። attitude towards using technology, even technology የመጠቀምም attitude ራሱ በተለያየ ደረጃ ላይ ስለሚገኝ አካዳሚክ ፍሪደም ቪዛቪስ ቅድም እንዳነሳ ነው የኦንላይን ማቴሪያልስ እንደገና ኮንቴንት ጀነሬሽን ላይ ለኦንላይን ለርኒንግ በሚመች መልኩ ኮንቴንቶች ጀነሬት መደረግ አለባቸው። እነሱም ተዘጋጅቶ ለተማሪ አክሰስ ማድረግ አለብን። ቤኔፊቶች እና ሌሎች ኢንሴንቲቭስ ከዚህ ኦንላይን ቲቺንግ ማቴሪያል ማዘጋጀት ጋራ ኮንቴንት ጀነሬት ማድረግ ጋራ የተማሪዎች ኦንላይን ማቴሪያል ማግኘት የኮኔክቲቪቲ እንደዚሁም የፓወር እና ፒሲ ስማርትፎን አካባቢ ያሉ ችግሮች የመምህራንም ኢንተርኔት አክሰስ ቻሌንጆች ናቸው ብለን ነው እየሰራንበት ያለው። ስለዚህ እንደ ኦፖርቹኒቲም ይዞ መጥተዋል። እንግዲህ ኮቪድ ቻሌንጅ ብቻ አይደለም። ምንድነው ኦፖርቹኒቲው? ይሄ
እየተሰጠ ያለው የፌስ ቱ ፌስ ትምህርት በዚህ አይነቱ ችግር ጊዜ ሊያዛልቅ ስለማይችል ምን አይነት ስራዎች መሰራት አለባቸው የሚለውን ነገር ትልቅ ትምህርት አስተምሮናል። we have to revisit the education delivery system ወደ ኦንላይን ሲስተም እንዴት ነው የምንሄደው የሚለው ነገር ሲሪየስሊ ሰስተኔብል በሆነ መንገድ እየሰራን እንሄዳለን ብለን እየሰራን ነው። ሌላው አሁን ያለው ባህል ቴክኖሎጂን ከመጠቀም እንኳን ሪሊ ብዙ ነገሮች ለውጦችን እያመጣ ነው። አሁን ሰው ቤቱ ሆኖ በቪዲዮ ኮንፈረንስ በተለያዩ እንትኖች በፕላትፎርሙ ውይይት ማድረግ ጀምሯል። ይሄ ራሱ ትልቅ ሰክሰስ ነው፣ ለውጥ ነው። ቴክኖሎጂን በመጠቀም የመጡ ለውጦች ካፓሲቲም ባይ ዘ ወይ ቅድም እንዳነሳሁት ሰዎች ለኦንላይን ለርኒንግ ስልጠና ቢያስፈልግም እየሰሩ ነው ያለውና እሱም አንድ ኦፖርቹኒቲ ነው። የኢንፍራስትራክቸር ለዚህ የሚያስፈልጉ መሰረተ ልማቶችን የማስተካከል የማደራጀት ብዙ ስራዎች መስራት ላይ ነው ያሉት ተቋሞቻችን። ይሄ ክሪኤቲቪቲን ምንድነው ይሄን ነገር ችግር እንዴት ነው የምንወጣው የሚል ብዙ እየተሰራ ስለሆነ አጋጣሚውን መጠቀም አስፈላጊ ነው ብለን እናስባለን። እንግዲህ አብረን ምንድነው መስራት ያለብን ከተለያዩ ባለድርሻ አካላት ጋር ብለን በመናስብበት ጊዜ ካፓሲቲ ቢልዲንግ ፎር ኢንስትራክተርስ ለተማሪዎች ለአስተማሪዎች ካፓሲቲ ቢልዲንግ በጣም ያስፈልጋል። ኦንላይን ወደ ኦንላይን በምንሄድበት ጊዜ የቴክኖሎጂ አጠቃቀሙም ላይ ተጋግዘን መስራት ያስፈልጋል የሚል አስቀምጠናል። ካፓሲቲ ቢልዲንግ ፎር ኢንስትራክተርስ የኤጁኬሽን ዴሊቨሪ ፔዳጎጂው ላይ ያስበ ብቻ ሪሶርስ ሞቢላይዜሽን እጅግ በጣም ወሳኝ ነገር ነው። በጣም ሪሶርስ ኢንቴንሲቭ ነው። እንደምታወቀው የኮኔክቲቪቲ ፕሮብሌም በጣም በከፍተኛው ደረጃ አለ በሀገራችን ብለናል። ስለዚህ በዚህ ላይም አብረን መስራት ያስፈልጋል የሚል ይዘናል። ሰፖርት ዱሪንግ ኮንቴንት ጀነሬሽን ኮንቴንት ጀነሬት በሚደረግበት ጊዜም በአብረው የመስራት ኦንላይን ኮቲቺንግ ኤንድ ስቱደንት አድቫይዚንግ implementation of online teaching learning in higher education ይሄን ኢምፕሊመንት ለማድረግም አብሮን መስራት ያስፈልጋል የሚል እናስባለን። በጣም አመሰግናለሁ። ከፍተኛ ትምህርትና ምርምር በዘመነ ኮቪድ በሚል ርዕስ ላይ ነው ያዘጋጀነው። ዋናው ዓላማ እነዚህ ግብረ ኃይል አካላት ካሉበት ከዓለም ዙሪያ ሆነው በተለያዩ ቴክኖሎጂዎች የኛን የሥራ ኃላፊዎች በዩኒቨርሲቲ ያሉ በዩኒቨርሲቲ ፕሬዝዳንቶች፣ ምክትል ፕሬዝዳንቶችን፣ ተመራማሪዎችን በዋናው መስሪያ ቤትና ተጠሪ ተቋማት ያሉ የተለያዩ የሥራ ኃላፊዎችን በቡድን አደራጅተናቸው ስለሆነ ምክር ሀሳቦችን ሲሰጡ ነው የቆዩት። ከወር በላይ ለሆነ ጊዜ የሰራነውን ስራ አንድ ላይ ሰብሰብ አድርገን ከፍ ያለ ሀገራዊ ጉባኤ ብናዘጋጅ የደረስንበትን የእሳቤ ደረጃና ምክር ሀሳብ መሆኑ የሚችሉ ነገሮችን በጋራ መገምገም እንችላለን ከሚል መነሻ ነው ጉባኤውን ያካሄድ ነው። የጉባኤው አስፈላጊነት በጣም ትልቅ ነው። ጉባኤውን ባካሄድንበት ወቅት ተማሪዎቻችንን ከዩኒቨርሲቲ አውጥተን ወደ ቤተሰቦቻቸው ከላክን ወር ገደማ አልፎ ነበረ። መምህራኖቻችንም ከስራ ገበታቸው ተነስተው ቤታቸው ናቸው ያሉት። ሰራተኞቻችንም እንደዚሁ። የዩኒቨርሲቲ አስተዳደርም እንደ በአመት በእቅድ ሰራለሁ ብሎ ያቀደውን ስራ መስራት አቅቶት በዚህ ተግዳሮት ውስጥ የገባበት ወቅት ነውና እንደ የዓለም ሀገራት በዚህ ተግዳሮት እንዴት ሆኖ ነው ስራቸውን በከፍተኛ ትምህርት እየመሩ ያሉት የሚለውን ዓለም አቀፋዊ ዳሰሳ እነዚህ ምሁራኖች እንዲያቀርቡልን ስለፈለግን በአፍሪካም ደረጃ የአፍሪካ ከፍተኛ ትምህርት መሪዎች አሉ በዚህ ውስጥ በእኛ ግብረ ኃይል ውስጥና በተለይ ሳውዝ አፍሪካ ካዋዙሉ ናታል ዩኒቨርሲቲ የሚሰሩ አንድ ትልቅ ኢትዮጵያዊ ምሁር አሉ። የአፍሪካ የከፍተኛ ትምህርት መሪ ናቸው። በአፍሪካ ህብረት ውስጥም ሴሳ የሚባል ኮንቲኔንታል ኤጁኬሽን ስትራቴጂ ፎር አፍሪካ የሚባለው የአፍሪካ ህብረት ኮሚሽን ስትራቴጂ የከፍተኛ ትምህርትን ዘርፍ የሚመሩ ምሁር ናቸውና እሳቸው የአፍሪካ ተሞክሮ እንዲያቀርቡልን እንደ ሚኒስትሪም እኛም የሰራነውን ስራ አቅርበን እንድንወያይ ተፈልጎ ነው በከፍተኛ ትምህርት ዘርፍ የተዘጋጀ ነው። በምርምርም እንደዚሁ የኮቪድ መምጣት ምርምርንም በከፍተኛ ትምህርት ተቋማትና በሳይንስ ተቋማት በጣም ነው የጎዳው። የታቀዱ ስራዎች በታሰቡት መንገድ መሄድ አልቻሉም። በተለያዩ ምክንያቶች ተስተጓጉለዋል። ይሄ ጉዳይ በዓለም ደረጃ ምን ይመስላል፣ በአፍሪካ እንደ ኢትዮጵያ ስኛት ላይ ያለነው ለመመካከር ብለን ነው የተሰባሰብነው። በውይይታችን እነዚህ ሁሉ ጉዳዮች ከዓለም አቀፍ እይታ
ከአህጉር አቀፍ እይታ እንደውም ደግሞ እንደ ሀገር በሳይንስና ከፍተኛ ትምህርት ሚኒስቴር መሪነት የተሰሩ ያሉ ስራዎችን በጋራ መገምገምና ማየት ችለናል። ከዚያም የተማርናቸው በርካታ ነገሮች አሉ። የተማርናቸውን ነገሮች በአራት መልኩ ማየት እንችላለን። የመጀመሪያው ተጽዕኖ ነው። የኮቪድ-19 መምጣት በኢትዮጵያ የሳይንስና ከፍተኛ ትምህርት ተቋማት ላይ ያመጣው ተጽዕኖ ተማሪዎች ላይ ከፍ ያለ ነው፣ መምህራን ላይ ከፍ ያለ ነው፣ አስተዳደር ሰራተኞች ላይ ከፍ ያለ ነው፣ አስተዳደሩም ላይ በጣም የሚታይ ነው። እንደ ሀገር በሚኒስትሪውና በሀገር ስራዎች ላይ ተጽዕኖ ከፍ ያለ ነው። ሌሎች ሀገሮች ውስጥም ይህ ተጽዕኖ እንዳለ ማየት ችለናል። ሁለተኛው ተግዳሮት ነው። የከፍተኛ ትምህርት ስራዎችን መስራት አልቻልንም። ተማሪዎቻችን ተበትነዋል። ግን እንደተበተኑ ዝም ብለው ይቆዩ አላልናቸውም። በቴክኖሎጂ የተደገፈ መማር ማስተማርን ለማስኬድ ሞክረናል። ሙከራዎቹ ግን ከባድ ተግዳሮቶች መጥተውባቸዋል። የተደራሽነት ተግዳሮት፣ ቴክኖሎጂን የመጠቀም ተግዳሮት፣ የአክሰስ ጉዳይ፣ የፍትሐዊነት ጉዳይ፣ የክህሎት ጉዳይ እንደ ተግዳሮት የታዩ ናቸው። ምርምርን በሚመለከት መምህራኖቻችን ወደ ቤታቸው ስለሄዱ ምርምርን በወጉ መሄድ አልቻለም። ማህበረሰብ አገልግሎት ነው ከፍ ያለ ውጤት እያመጣ ያለው፣ የተሻለ ስራ እየተሰራበት ያለው። ስለዚህ ከዩኒቨርሲቲ ተልዕኮ አንጻር ተግዳሮቶች ከፍ ብሎ በተለይ በምርምርና መማር ማስተማር አካባቢ እንዳሉ አይተናል። ሶስተኛ በውይይታችን ማየት የቻልነው እድሎችን የኮቪድ-19 መከሰት በዓለም ዙሪያ ላሉ ከፍተኛ ትምህርት ተቋማት ልዩ እድልን ይዞ ነው የመጣው። ይሄንን በኢትዮጵያ ኮንቴክስትም ማየት ችለናል። ከእድሎች ውስጥ አንዱ ለምሁራኖቻችን፣ ለተማሪዎቻችን፣ ለሰራተኞቻችን፣ ለአስተዳዳሪዎቻችን ጊዜ ሰጥቷል። የማሰቢያ ጊዜ ፖስት ኮቪድ ልክ ድህረ ኮቪድ እንደ ቅድመ ኮቪድ እና እንደ ኮቪድ ጊዜ ሊሆን አይችልም። በከፍተኛ ትምህርት ተቋማት ከፍተኛ ትምህርት ተቋማት አሁን ራሳቸውን መፈተሽ ችለዋል፣ ማየት ችለዋል። ወደ ውስጥ ወደ ኢትዮጵያ ኮንቴክስት ስናመጣ የኮቪድን ናሙና የተጠረጠረ ሰውን ናሙና በአገራችን ውስጥ መፈተሽ የሚችል ላቦራቶሪ አልነበረንም። እንደ አገር 50 የመንግስት ዩኒቨርሲቲዎችና 4 የግል ዩኒቨርሲቲዎች አሉ። እንደ አገር በርካታ የሳይንስ የምርምር ተቋማት አሉ። ይሄንን መመርመር የሚችል ፒሲአር እና ቴክኖሎጂው አልነበረንም በወቅቱ። የመጀመሪያውን ናሙና ደቡብ አፍሪካ ልከን ነው ያስመረመርነው። ይሄ በጣም እንደ አገር የሚያሳፍር ነው። ኢትዮጵያ እድሜ ጠገብ ሀገር ናት። ኢትዮጵያ ከፍተኛ ትምህርት ተቋሞቿና የምርምር ተቋሞቿ ከግማሽ ምዕተ ዓመት በላይ ያስቆጠሩ ናቸው። ብዙ ምሁራን አሏቸው። ግን አደገኛ እንግዳ ሲመጣ ያንን እንግዳ ማነህ ብሎ መፈተሽ የሚችል አቅም እንደ ሀገር አልገነባንም። ይሄንን ዩኒቨርሲቲዎቻችን ወደ ውስጥ እንዲያስቡ፣ የምርምር ተቋሞቻችን ይሄንን ወደ ውስጥ እንዲያስቡና ኮቪድ ካለፈ በኋላ በድህረ ኮቪድ ለቀጣይ እንግዳ ቅድመ ዝግጅት አድርጎ አገራዊ አቅምን፣ ተቋማዊ አቅምን አዘጋጅቶ እንዲጠብቁ እድል የፈጠረ ነው። ይሄንን በሰፊው መነጋገር ችለናል። የዩኒቨርሲቲ ፕሬዚዳንቶችና ሌሎች ተሳታፊዎች ኢንጆይ አድርገው እንደ ቤት ስራ ይዘው የሄዱበት ነው። ሁለተኛው እንደ እድል ሲታይ የነበረው የኦንላይን ትምህርትን ወደ ስራ ማምጣታችን። ሀገራችን ይሄ ሁሉ ዩኒቨርሲቲ ከፍተኛ ትምህርት ተቋም አላት። የኦንላይን ትምህርት ሀገራችን ውስጥ በሰፊው የተጀመረ አይደለም። አሁን ኮቪድ ከመጣ በኋላ ልጆቻችን ከትምህርት ርቀው እንዳይቆዩ መማር እንዲችሉ የትምህርት ማቴሪያሎችን፣ ግብዓቶችን ለመላክ ተሞክሮ ባሉበት ቦታ ሆኖ እንዲማሩ ሲፈለግ ሰፊ ክፍተት እንዳለ አይተናል። በግልባጩ ስናየው በሚቀጥለው ጊዜ የኦንላይን ትምህርትን ልክ እንደ መደበኛ ትምህርት አርጎ ስርዓቶችን አዘጋጅቶ ፖሊሲ ቀርጾ ስትራቴጂ ቀርጾ አቅም ገንብቶ መስራት እንደሚገባ ያሳየ ነው። የቴክኖሎጂ አቅም ግንባታ ጉዳዮችንም ያሳየ ነው። ይሄ እድል ነው። የሌሉን ነገሮች አይተናል። በሚቀጥለው ይህንን እድል ለመሙላት እንድንዘጋጅ እድል የፈጠረ ነው። ሶስተኛው እንደ እድል ያኔ ስንወያይ የነበረው የአገልግሎት እድል ነው። የአመለካከት እድል ነው። ዩኒቨርሲቲዎች እንችላለን ወደሚሉ ደረጃ መጥተዋል። የምርምር ተቋማት እንችላለን ወደሚሉ የአስተሳሰብ ደረጃ መጥተዋል። ምን ለማለት ነው? ከአሁን በፊት ከፍ ያሉ ወረርሽኞች ሲፈጠሩ፣ ዱብዳዎች በዓለም ላይ ሲፈጠሩ ያደጉ ሀገራት ብቻ ነበሩ ተሯርጦ ከባዱን ስራ የሚሰሩት። ባለፈው በውይይታችን እንደተረዳ ነው በአፍሪካ ውስጥ የተለያዩ ሀገራት የኮቪድን መመርመሪያ ማቴሪያሎች ራሳቸው መፍጠር ችለዋል። ኮቪድን በሚመለከት የክትባት ሙከራ ስራዎችን ለመጀመር እየተንቀሳቀሱ ይገኛሉ። ሴኔጋል አንቲቦዲ ቤዝድ ቴስት ኪት የሚባለውን ሰርታ ህዝቦቿን መመርመር ጀምራለች። ይህ ትልቅ ምሳሌ ነው ለአፍሪካ። ሴኔጋል ሰሜን ምዕራብ አፍሪካ የምትገኝ ሀገር ናት። ፈረንሳይኛ ተናጋሪ ብዙ ህዝብ ያላት ሀገር ናት።
እዚች ጎረቤት ያለች ኬንያ ከክትባት ጋር የተገናኘ ስራ ለመስራት ሰፊ መሰረት ጥላ እየተንቀሳቀሰች ትገኛለች። ስለዚህ አፍሪካ ሀገሮች፣ የአፍሪካ ከፍተኛ ትምህርት ተቋማት፣ የአፍሪካ ምርምር ተቋማት ወደ እንችላለን መንፈስ እየመጡ ነው ያሉት። ይሄ ወዴት ነው ይዟቸው የሚሄደው? ወደ አገልግሎት ነው። ሴኔጋል ያንን በከፍተኛ ትምህርት ተቋሞቿና በምርምር ተቋሞቿ ያዘጋጀችው ኪት፣ የመመርመሪያ ኪት ህዝቦቿን እንድታገለግል በርካሽ ዋጋ ህዝቧ እንዲመረመር አድርጓልና ትልቅ የማህበረሰብ አገልግሎት ነው። ወደኛም ኮንቴክስት ስንመጣ ዩኒቨርሲቲዎቻችን በሰፊው የማህበረሰብ አገልግሎት የመስጠት እድል ያገኙበት ነው። ማህበረሰብ አገልግሎት ብቻ ሳይሆን የኢኖቬሽን ስራዎችን የፈጠራ ስራዎችንም ጨምሮ ለምሳሌ በእጅ ሳይነካ ውሃ መስጠት የሚችል የእጅ መታጠቢያ፣ ሳሙና መስጠት የሚችል የእጅ መታጠቢያ፣ በር መክፈቻ ቴክኖሎጂ፣ ሌሎችም የኢኖቬሽን ስራዎችን እንዲሰሩ እድል ሰጥቷቸዋል። ያ እድል ደግሞ ማህበረሰብን በሰፊው እንዲያገለግሉ በር የከፈተ ነበር። እነዚህ ነገሮች አንስተን እንደ እድልም የተማከርንበት ነው። ሌላኛው እድል ትስስርን ፈጥሯል። የኮቪድ መምጣት ከአገር ውጭ ያሉ በርካታ ዳያስፖራ የሚባሉ የአፍሪካ ዳያስፖራ፣ የዓለም ዳያስፖራ አገራቸውን መደገፍ ችለዋል። የአርጀንቲናን ምሳሌ ሲነግሩን ነበር። አንድ ጉግል ካምፓኒ ውስጥ የሚሰራ አርጀንቲናዊ ሰው እሱ የተወለደበት አካባቢ ህፃናት መማር የሚችሉበትን ታብሌቶችን ሞቢላይዝ አድርገው በመላክ ቴክኖሎጂዎችን እዛ ውስጥ በማስቀመጥ ተማሪዎች መማር የሚችሉበትን ሁኔታ እንዳመቻቸ ምሳሌ ተደርጎ ሲነገረን ነበር። የኛም የኢትዮጵያ ዲያስፖራ ሰዎች ኢንተሌክቹዋልስ፣ ውጭ ሀገር የሚኖሩ ምሁራን በዚህ አጋጣሚ በየሙያቸው ኢትዮጵያን ማገልገል ጀምረዋል። አሁን የጀመርነው የኦንላይን ትምህርት እውቀት በእኛ ዲያስፖራ ልዩ ድጋፍ እየተሰራ ያለ ስራ ነው። ኮንቴንት ማዘጋጀት፣ ለርኒንግ ማኔጅመንት ሲስተም የሚባል ቴክኖሎጂን ወደ ስራ እንድናስገባ እዛ ስራ ውስጥ አስገብተን ደግሞ ለመምህራኖቻችን ስልጠና እንድንሰጥ፣ ለተማሪዎቻችን ስልጠና እንድንሰጥ ሁሉ እድል የፈጠረ ነው። ስለዚህ ከትስስር ጋም በተመለከተ እድል የፈጠረ ነው። ወደፊት አቅም ከመገንባትም አንጻር ሰፊ እድል የፈጠረ ነው። በመጨረሻ ላይ የተማከርነውና ኮንክሉድ ያደረግነው ከዚህ ምን እንማራለን የሚል የምንማረው አንድ 3-4 ነገሮችን ነው ያነሳ ነው። የማስታውሳቸው ውስጥ አንደኛው ዩኒቨርሲቲዎቻችን ባለፉት ዓመታት ገጽታቸው አሁን በኮቪድ ምክንያት እንደወጣው ገጽታቸው የጎላ አልነበረም። አሁን ገጽታቸው ጎላ ብሎ መጥቷል። ህዝብን አገልጋይ፣ ለህዝብ የተፈጠሩ የህዝብ ተቋማት መሆናቸውን አሳይተዋል። ይሄንን ሰው መጀመሪያ ቅድሚያ ለሰው የሚለውን አገራዊ ስራቸውን ከፍ አድርገው መስራት እንዲችሉ እድል የፈጠረ ነው። ይሄንን ከፍ አድርገው እንዲሄዱ እንደተሞክሮ ይዘው እንዲሄዱ የተማከርንበት ነው። አንዱ መረጃ ከማስተላለፍ አንጻር ሰፊ የእውቀት የክህሎት የአመለካከት ክፍተት ስላለ ዩኒቨርሲቲዎቻችን እውቀትን፣ አመለካከትን፣ ክህሎትን ከመገንባት አንጻር ሰፊ ስራ አላቸው። ይህን ከፍ አድርገው እንዲሰሩ እንደ ምክር ሀሳብ የሰጠናቸው ነው። ሁለተኛው አቅም ግንባታ ሰፊ አቅም ክፍተት እንዳለ አሳይተው ነው የሄደው። ስለዚህ እሱን ብቻ አፕሪሼት አድርገው መተው አያስፈልግም። ሰፊ የጂኖሚክስ አቅም ቫይረስን መመራመር የሚችል አገራዊ የምርምር ላቦራቶሪ መገንባት፣ ምሁራንን ማዘጋጀት፣ ቴክኖሎጂስቶችን፣ ቴክኒሻኖችን የማዘጋጀት ምክር ሀሳብንም ያየንበት መድረክ ነበር። ሶስተኛው እንደ ምክር ሀሳብ የተወሰደው ኢትዮጵያ በጣም በርካታ ምሁራን በዓለም ዙሪያ አሏት። እነዚያን ምሁራን እንደየ ሙያ ዘርፋቸው እንደየ ክህሎታቸው ማፕ አድርጎ ለቀጣይም ሀገራዊ ስራ ኮቪድም ካለፈ በኋላ ለሚኖረን ሀገራዊ ስራ እነሱን እንድንጠቀም በእነሱ ትስስር ውስጥ ከእነሱ ተቋማት ጋር እንድንተሳሰር እድል የፈጠረ ነውና ይሄንም እንደ ምክር ሀሳብ ይዘን ለቀጣይ ስራ እንድናደርግ ያደረግንበት መድረክ ነው። በአጠቃላይ በጣም ውጤታማ መድረክ ነው። በቀጣይም የዚህ አይነት መድረኮች ይኖሩናል። ለሀገራችን ህዝቦች፣ ለተቋማችን ተመራማሪዎች የዚህ አይነት ሀሳቦችን እያመጣን የምንነጋገርበት ይሆናል።